ሁሉ ሁለተኛ ደግሞ ለማሪ ልክለታለሁ ርሲቱ ለማሪ ልክለታለሁ ለቴዲ ልካለሁ ቤት ስደርሳ ለማሪ ልካለሁ ለቴዲ ልካለሁ ዮኒ ልኬል ነበር ከነስሟ ከነ እንደገና ከታይለር ማርቲን የገዛውበት ልኬል ነበር ከዚህ ላይ ምንድነው ዲስካውንት አርግ የምትለኝ ብዬ ልኬል ነበር ግን አሁን ምንድነው ኦነስቱን የእሷ ትራክ ብቻ ነው እንደሚበላሸው እንደገና ደግሞ እንደወሰድኩባት አርጋ ነው በጣም እንደዘረፍኳት አርጋ ነው የምታወራው እኔ $19,500 ዲስካውንት ከሌለው ትራኩን ሳትመልስ 50,000 ብር ሰጣታል ሳትመልስ ትራኩ ይሄንን ደግሞ ማደርገው እዚህ ለእናንተ ርሲቱ ልካለሁ ባህሪ ያይዋል ከዛ በኋላ ቴዲ ያይዋል ዮኒ ጋቴችን ዲጋሚ ልክላለሁ ታዩታላችሁ ቤት ስደርስ ቤት ስለሌለው ነው ቤት ስደርስ ልክላችኋል ታዩትና ትራኩ የተገዛበት ከዛ በኋላ ሪሲቱ ትክክለኛ ኦሪጂናል ታይለር ማርቲን የሚል በከለር የተሰራ በደንብ እሱን አይታችሁ ይህ ነንበሩ ትራኩ ላይ የእሷና እንደገና አልፈረምኩም ለምትለው ደግሞ የፈረመችው ራሱ ማለት ነው። እዚህ ጋር ግን አንድ ብርቱ ጥያቄ መጥቷል ከትራክ ድራይቨሮች ቴሌግራም ላይ ትራኩ ግን የተሸጠው ብቻውን ነው ወይስ ከነ ትሬለሩ ነው? ብቻውን ነው። ብቻውን ነው። ኦኬ ብቻውን። ስለዚህ እኔ የገዛሁበት ፕራይስ 140,000 እንኳን ገዝቼው ርሲቱ ላይ 140,000 እንኳን ቢል 20,000 ሰጣታለሁ 140,000 እንኳን ቢል ርሲቱ ላይ 140,000 ትራክ 140,000 ነው የተገዛው ተብሎ እንኳን ቢጻፍ እኔ 20,000 ሰጣታለሁ 140,000 ተብሎ ከዛ ደግሞ ርሲቱ ላይ ለመኪናው ላይ የተጻፈው የተከፈለው በመኪናው የተከፈለው እንዳለ ርሲት እሷ ደግሞ የፈረመችበት አለ ፈርማ እንደውም ከላይ ተሰርዞላት በሂሳብ የተስማማ ነው ኢኒሻል ተደርጎ ይሄን አክል ብር ከተባለች በኋላ የለኝም ስትል 10,000 ዲስካውንት ተደርጎላት ተጽፎ 10,000 ዲስካውንት ከነበረው ሂሳብ ላይ 10,000 ዲስካውንት ተደርጎላታል ተብሎ እሷን ፈርማ እኔም ፈርሜ ከፋይል ቁጭ አለው ማለት ነው። እኔ አሁን እሺ ፍራውድ የሆነ እንትን እናድርግ። አሁን እዚህ ጋር ሰዎች የታዘቡ ነው። እኔ ልጨርስና ተምር ወደ አንቺ እመጣለሁ። የሰማን ያንቺን አንድ ደቂቃ ብቻ ሀሳብ አሁን እዚህ ጋር በብዙ ሶሻል ሚዲያ ላይ በብዙ ነገር እንቋሰላለን፣ እንሰዳደባለን፣ ተመልሰን እንገናኛለን፣ እንገበያያለን፣ እንሸጣለን፣ እንለውጣለን። በመልካምም በክፉም ስንረዳዳ ይኖረን ህዝቦች ነን፣ የአንድ ሀገር ዜጎች ነን። ይህን ሳወራ ለኢትዮጵያውያንም ለኤርትራውያንም የጋራ ህልውና ያለን ህዝቦች ነን ብዬ አስባለሁ። ጥፋት ያለ ነው፣ ልማትም ያለ ነው። ስለዚህ አሁን እኔ ወደሚያግባባን ነገር ብንመጣ የመጀመሪያው ነገር ተምር ኢግኖራንስ ኦፍ ሎ ወይም ደግሞ ህግን አላቅም ማለት የመጀመሪያው ከተጠያቂነት አድነው ተዝኖት ታፊያ ኤክስኩዝ የለውም። ይሄ ይታወቃል። በህግ ቦታ በትሄድች ልጅ ልትረታ ትችላለች። እያየሽ ነው የገባሽው ልትባል ትችላለች። ምንም ልትደበቀ ምንም ላረግሽ አንችልም ልትባል ትችላለች። አሁን እሱ አይደለም የሞራል ጉዳይ ነው። አንድ ሰው እንዳዘነብን ካወቅን እኛ ኢትዮጵያውያን በጋራ ችግሮቻችንን ስንፈታ ወይም ደግሞ እየፈታን የመጣንበት የራሳችን መንገዶች አሉን። አባቶች አሉ፣ የሃይማኖት ሰዎች አሉን፣ አስተዳደጋችን አለ፣ ህሊና አለን። የብዙ ነገር ድምር ውጤቶች ነን ብዬ አስባለሁ። ስለዚህ ወደ ጋራ መግባባት እንምጣ። እች ልጅ ተጎድቻለሁ፣ ከሰውነት ተራወጥቻለሁ፣ ተስፋ አድርጌ ተስፋ አጣው ሰው ነኝ፣ ብዙ ነገር አቅጄ እንዳ አይሁኑ የሆንኩ ልጅ ነኝ ካለች ግራ ቀኙን አይተን የሆነ የሚገባትን የካሳ ጉዳይ ካለ እንስጣት። ለምን እቺ ሴት ልጅ ከሀገሯ ስትወጣ ቤተሰቦቼን እረዳለሁ፣ ልጆችም ካሏት ልጆቿን ልትረዳ ህይወቷን ለመለወጥ የወጣች ሴት በየጊዜው መድረክ ባገኘች ቁጥር ማልቀስ አለባት ብዬ አላስብም። እህታችን ናት። ከካሜሮናዊ ወይ ከናይጄሪያ አይደለም የገዛችው፣ ከኛው ነው፣ እኛን አምና ነው የገዛችው። ስለዚህ ወደ መፍትሄው ስመጣ ወጪው አጠቃላይ የሸጠችው ነገር እያንዳንዱ ነገር ገለልተኛ በሆነ አካውንታንት ይሰላና ፍራውልም ሻጭ ነው፣ ወንድማችን ነው፣ ቢዝነስ የከፈተው ሊያተርፍ ነው።
የሚያተርፈውም ደግሞ ከራሳችን ነው የሚያተርፈው። እኛ ለምሳሌ ኢትዮጵያውያን ሬስቶራንት እንከፍታለን። ሬስቶራንት የምንከፍተው ኢትዮጵያውያን መጥተው እንዲበሉልን ነው። ምናልባትም 5 ብር ያወጣነውን ወጪ 10 ብር 15 ብር እንሸጣለን። ሬስቶራንት ባለቤቶች እኛው ከኛው ነው የምናተርፈው ያለና የነበረ ነው። ስለዚህ ፍራኦልም ነጋዴ መሆኑን አንርሳ። ለትርፍ ነው እንጂ እንጆ አይደለም፣ ሊያተርፍ ይገባዋል። አሁን ወደ ጋራ መግባባት ስንመጣ እችን ልጅ እንቧን ሊያብስ የሚችል ነገር፣ ይህን ጉዳይ ድጋሚ ላታነሳ የምትችልበትን ነገር እናርግላት። እኔ መፍትሄ ልስጥት አለ ለሱ። እሺ መፍትሄው ምንድን ነው? ተበድላለች አይደለ? በጣም እንደምታወራው ከሆነ ይሰማል። ድምፅ ይሰማናል። አሁን ተበድላለች አይደለ? እንደምታወራው ከሆነ እንደተበደለች ነው የምታወራው፣ እንዳዘነች ነው የምትናገረው። እኔ የሎየሩን ልክፈልና ትክሰሰኝ። እኔ የሎየሩን ልክፈል፣ እሷ ትክሰሰኝ። ቆይ ክስማ እኮ ፍራኦል፣ ቆይ አቡ በእናትህ ቴዲ በቃ እኔ ልጨርስና ወደ እናንተ እመጣለሁ። ችግር የለውም። ክስማ እኮ ፍራኦል ክስ ይኖረው እኮ ነው። አንድ ጊዜ በነገራችን ላይ ሰዎችን ልባቸውን የሚያደነድነው ንግግር ነው። ንግግር በጣም ከባድ ነገር ነው። አንደበት በሁለት ብልቶች መካከል የበቀለች መርዝ ነገር ነው። ለሱ ኮንትሮል በቃ ታንጋችን አንድ ጊዜ ቪዲዮ እያሰባሰብኩ ነበር። እሺ አንዴ ፊራ እሱን እኮ ነው የምልህ እሱን እኮ ነው የምልህ አስደፋለሁ ጠብቀኝ ስትል የነበረበት ሁሉ ቆይ ፍራኦል አንድ ጊዜ ቆይ ውሸታም የለህም ካለክ ያለም አንድ ጊዜ ምን አሜሪካ ነው የምኖረው። ወደዚህ እንዳንገባ እኮ ነው እንደዚህ አይነት ወንጀል አልናገርም እኔ። አሁን እኔ ብለቃችሁ አመት ታወራላችሁ። እስቲ አንቺ ዝም በይ። ፍራኦልም አንድ ጊዜ ዝም በል። እኛ ትንንሽ ሰዎች ነን። አባቶቻችን የሃይማኖት ሰዎች እያደመጡን ነው። መውጣት ይችላሉ አባቴ። አረ ወዴት ነው የምትወጣው? እንደዚህ ሰዓት አብረን እንመጣለን። እኔ በጣም ለፍታል ይልካም እኔ የሚጠበቅብኝ ስላለው ለምን ውሃ ራሱ በጣም የደቀቀው እሱ አይደለም። አንድ ጊዜ አልሰጣት። እሺ ቆይ እኔ ከኔ አይቀር አንድ ጊዜ የመፍትሄ ሀሳብ ግን ላምጣ። እዚህ ጋር የሚመለከቱኝ 10,000 ሰዎች አሉ። እች ልጅ ኢቭን በሀገራችን በባህል እንኳን አንድ ሰው አይደለም እንደዚህ አይነት ነገሮች መሸጥና መለወጥ ውስጥ ገብቶ እንዲሁም ተነስቶ ከመሬት ተነስቶ ተበድያለሁ ካለ ኦኬ በደልህ ምንድነው የተበደልከው? ኦኬ በበደል ካስ ይባላል። ያለና የነበረ ነገር ነው። ይሄንን እኔ በአስተዳደጌ ባደግኩበት አካባቢ እንደዛ ነው። እና እች ሴት እህታችን ናት። አዝናለች፣ ልቦ አዝኗል። ከእግዚአብሔር ይገኛል። አታላም ከሆነ እሷ ናት የእጇን የምታገኘው። ካሳም ከሆነ አንተ ታገኛለህ። ስለዚህ ከእግዚአብሔር እንደሚገኝ አስበን የኔ የመጨረሻ መፍትሄ ሀሳብ እንዲህ አድርገኛል እንዲህ ብለሻል ምናምን ሳይሆን ንግግር በጣም ሰውን ያቆስላል። ስለዚህ አንደበቶቻችንን እንገድብና ለዚች ልጅ የሆነ ነገር እናርግላት። ይሄ ማለት ግን አንዳንዶቻችሁ መስተካከል ያለባችሁ ነገር ፍራኦል የሆነ ነገር አደረገላት ማለት ተሸነፈ፣ ተዋረደ፣ ፈራ፣ አጭበረበረ አይደለም። ተምርም የአሸናፊነት ስሜት እንዲሰማት አይደለም። የተገናኘ ነው። በቃ በኢትዮጵያዊነት በሀገራችን ባህል ነው፣ በወግ ነው። አንድ ሰው ከተበደለ ከራሳችንም ቢሆን ማድረግ ያለብንን ነገር ቢሆን ይህን ጉዳይ እንዝጋው። ኢትዮጵያውያን፣ ኤርትራውያን ምን ትላላቸው በዚህ ጉዳይ ላይ? የኔ መፍትሄ ሀሳብ ባለጉዳዩን እና እሷ ነው። ሌሎቹ ያው ለንግግሮቹ ምስክር ለመሆን ምናምን ነው የራሳቸውን አመለካከት ሰጥተዋል። ጉዳዩ ልናንሳ ሰው ያለው እናንተ ብዙ ቢያንስ ከ1,000 ሰው በላይ ይኖራል። 10,000 ሰው እያደመጠህ ነው ፍራኦል። 10,000 ሰው አለ። እኔ ስሰድበኝ ሰምታችኋል። ውሸታም ነው፣ ሌባ ነው፣ አጭበርባሪ ነው፣ እንደዚህ ነው፣ አውቀዋለሁ፣ የምንን ነው፣ እንደዚህ ነው ስትል ነበር። የመጣችው ትራክ ለመግዛት ነው። ፐርሰናል አታክ ስታደርገኝ ነበር። እኔ ሰውን ባለመናገር ነው ማምነው። ከሰው ጋር አልመላለስም። ሰውንም መመለስም መጨቃጨቅም ለሰው መልስ መስጠትም በባህሪ አልወድም። ያደግኩበትም አስተዳደግ ነው። ፐርሰናሊቲ የሚሆን ቢዝነስ ከፍቻለሁ። ቢዝነሴ ላይ የሚያር የሚመጣ ይመጣል፣ ትራክ ለመግዛት የሚመጣ ይመጣል፣ ሌላም ሌላ። ስለዚህ ፈልጎ ነው ባለቤቱ የሚመጣው። ሰው አጭርና ግልጽን የምናገረው ቴምር
ልቦናው ያውቋል። አንድ ትራኩ እኔ ሪሲት ሰጣለሁ፣ ቴዲ ልክላለሁ። ትራኩ የተገዛበት ስፔሲፊክ ፕራይሱ በልበ ሙሉነት ምነግርህ ነገ 10,000 ሰው ያ ፕራይስ እንደዛ ካልተቀመጠ ፍራኦል ሌባ ነው አጭበርባሪ ነው ብሎ ሊናገር ይችላል። ትራኩ የተቀመጠው ፕራይስ አለ። እሷ እንደምትለው ምናምን ይሄ እንደዚህ ነው ምናምን ሳይሆን መሀሪ የሁለት ትራክ ፕራይስ ነው እንደሚለው ሳይሆን ትራኩ ፕራይሱ የተቀመጠበት የራሱ ፕራይስ አለ። በትንሹ ስጠራለ ከዛ ራሱ ፕራይስ ሲወጣበት ከ140 በላይ ነው ከ150 በላይ ነው የወጣው ትራኩ። ከዛ በኋላ 7% የሚከፈላለው ከዛ ካልኩሌት ተደርጎ ትራኩ የቱ ጋር ስፔሲፊክ እንደሚመጣና እሷ 150 ላይ ገዛችሁ ከዛ ምን ያህል ዲስካውንት እንዳለ እራሳችሁ ታያላችሁ ማለት ቴምር ራሱ አይታ ማን እንዳሳሳታት የት ጋር ስህተት እንደሰራች ራሷ ታውቋለች። ከዛ በኋላ ራሷ ደውላ ፍራኦል ይሄ ነው እንደዚህ መስሎኝ ነበር እንደምትለኝ 100% ምንም ጥርጥር የለኝም። አንድ ይህን በዚህ ከዘጋም በኋላ ሁለተኛ ትራኩ ችግር እያለበት ተብሎ 3 ዓመት ራን ሲያደርግ ነበር። በጣም አልተሰራም ከተባለ ትራክ ኦነር ምንም አልተሰራም ምንም ባዶ ነው ከተባለ ባዶ በቃ ስራ የለም ከተባለ 10,000 12,000 ይሰራል። 10,000 12,000 ይሰራል። ምንም በቃ ጋዙ ምኑ እንትን ብሎ ሁላችንም እናውቀዋለን። 10,000 ኦኬ 8,000 ላድርግላት $8,000 በወር ሰራች እንበል። ምንም እየቆመች ቤቷ እየተኛች እንደፈለገች ይወጣል ሲባዛ 12 ወራት ስራ 10 ወር ትስራ 10 ወር ትስራ ስንት 8,000 በ10 ስንት ነው? 80,000 መጣ። ኔት ነው የምልህ ሲባዛ ስንት 22 23 24 እንደ 4 25 ሽጣው ከሆነ ስንት ወር ስንት ዓመት 22 23 ሊያዝላት ተው 22 23 24 25ንም ተው 22 እና 24 ሲባዛ በሁለት ስታደርገው 160,000 ሜክ አድርጋለች። 160,000 ወሰደች ሲደመር 40,000 ስንት ነው? 40,000 ሰራች። ተጨማሪ 40,000 ሰራ 200,000 ብር ሰራ ማለት ነው። ኤትራክ እሷ ገንዘው የምትለው ስንት ነው? 150 መልሶ 50,000 ብር ፕሮፊት አምጥቶላት መልሶ ሂሳቡ መልሶ። ስለዚህ 200,000 ብር ሜክ የተደረገበት ትራክ ከዛ በኋላ ደግሞ ሰርቶ ደግሞ ተሸጠ ትራክ። አይ ከ3 ዓመት በኋላ ፍራኦል የዛን ጊዜ ሲሸጥልኝ ልክ አይደለምና ብር ተጨማሪ 15,000 ቢሆን 20,000 ቢሆን ሊመልስልኝ ይገባል ሲባል አንፌር ነው። ነጭ ቢሆን ኖሮ የሌላ ሀገር ዜጋ ቢሆን ኖሮ እኔ አሁን ትራክ ገዝቻለሁ ራይደር ከሚባል እግዚአብሔር ምስክር ገዝቼ ሲልኩልኝ ኦንላይን አይቼው ስለገዛው ሲልኩልኝ ዴፍ ታንኩ ተመቷል። ዴፍ ታንክ ማለት ትራክ ድራይቨሮች ያውቃሉ። ዴፍ ታንኩ ስለተመታ ትራኩን ሊስል ከ5 ስፒድ በላይ አይሄድም። ይሄ ትራክ የላካችሁልኝ ፒክቸር ላይ ያየሁትና ይሄ አይመሳሰልም። ስለዚህ የተመታን የላካችሁልኝ ስል ኦልሬዲ ወጥቷል፣ ልንመልስ አንችልም፣ ምንም ዋጋ የለው። ስለዚህ የዴፍ ታንኩን $20,000 ተጨማሪ አውጥቼ ነው ትራኩን ያሰራው። እንዳለ ዴፍ ታንኩ ወርዶ አዲስ ነው መገጠም የነበረበት። ኤክስትራ አወጣው ማለት ነው። ለምን መከራከር አትችልም? እኔ ኢትዮጵያዊ ስለሆንኩ ሶሻል ሚዲያ ላይ መጥቼ ስለተጫወቱ ቀለል ብዬ እንትን ስላል እንጂ እንደ ማንኛውም ሰው ኢግኖራንት ሆኜ ኖ ካልኩኝ ማንም ሰው ሊጠይቀኝ አይችልም። አይ መልስላት ተጎድታለች። 200,000 ሜክ ያደረገ ትራክ 200,000 ማለት በ80,000 ያልኩ 10,000 ብር 8,000 ብር ሰርቶ በወር 8,000 ብር ኔት ሰርቶ በወር 8,000 ሰርቶ 2 ዓመት ራን አርጓል። ተበላሸ እንደወሰደች ያበራል እንዴ? ጅብሪል ማን ነው? ጀሚል ጋር እኮ ጀሚል ማለት ተሙ ጓደኛው ነው፣ ያውቋል። በጣም የተከበረ ሰው ነው፣ ትልቅ መካኒክ ነው። ለአንተ ብሎ እኔ አላውቀውም ፐርሰናሊ፣ እንደዚህ ምንም ከሰላምታ ውጭ እንደዚህ ፌቨር አድርግልኝ የሚያደርግም ልጅ አይደለም። 1,000 ምናምን ከፍዬ ዳይግኖስቲክ አድርጎ ትራኩን መርምሮ ንጹህ ትራክ ነው የገዛሽው። እያንዳንዷን ነገር እያየች ነው እሷ ቆማ ፈትሾ ንጹህ ትራክ ነው። ፍራኦል የመጨረሻ ነገር ሀሳብ ላስቀምጥ እኮ ሀሳቤን ልነግርህ ነው። ልጨርስ ቴዲ፣ አታቋርጥ። ብቻ ነው የምናገረው። ለምን እንትን እግዚአብሔር ያክብራችሁ። ለምን መሰለህ ብዙ ነገር ስሰደብ የምንስልም ችያለሁ። ስለዚህ ምን አለ ያቺን ትራክ ራሱ ፈትሾ ቴምር ይኸው ትራኩ ተፈትሿል፣ ደስተኛ ነች? አዎ። ከሹፌሯ ጋር ነው የመጡት። ኦኬ። ማታ ጨርሰን እራት በልተን እኔም ወደ ሀገሬ ተመለስኩኝ፣ እሷም ስትሰራ ነው። ባይገርምህ 6 መንዝ ነው 8 መንዝ ምናምን እኔና ቴምር
ተደዋውለን ማናቅም ጠይቃኝ መጣ። እንደ አጋጣሚ የሆነ ቲክታክ ላይ ፎቶ የተገልብጦ ሰደባል። ስሰደብ እኔ ፍራውን የሆነ እርዳታ ምናምን ላይ እኔ ያው በረዳው ቁጥር መሰደቤ ነው። እግዚአብሔር የተመሰገነ። ስሰደብ ጥልቅ ብላ ገብታ እኔንም አጭበርብረውኛል። ከዛች ቀን ጀምሮ ቴምር እምዳርጋ ያዘች ማለት ነው። ከዛ በፊት 8 ወር 9 ወር ተደዋውለን አናውቅም። ትራኳ እነ ማሜ ጋር ጂኒ የሚለው ጋር እነሱ ጋር ተጨባብጠን ቻው ተባብለን ቅሬታለች ቴንኪው ተባብለን ሀቅ ተደራርገን ነው የተለያየ። እሺ ፍራውን እሱ ገብቶኛል። ኦኬ ገብቶኛል። እሺ 3 ዓመት በኋላ እሷ ብር ስጣት ተጎርታ 200,000 ሜት ያደረገ ትራክና እንደገና ደግሞ 3 ዓመት ራን አድርጎ የተሸጠ ትራክ ወዲያው ትላንት ገዝታ ቢሆን የምጠይቁኝ ሙሉ ብሩንም ሰጣትና እሺ ትራኩን አምጪላል። ከ3 ዓመት በኋላ አንፌር ነው የምጠይቁኝ ጥያቄ። እሺ ፌስቡክ ከፍቶ ዩቲዩብ ሲያሰድብ ይላል። እሺ ዛጋ ቴሌግራም ከፍቶ ሲያሰድብ ይላል። እሺ ቲክታክ ከፍቶ ሲያሰድብ ይላል። ካልኩሌሽኑ ረንጉ ነው። እዚህ ጋር 200,000 የሚባለው የድራይቨር እና ይሄ ትራክ 2 ዓመት ኢንሹራንስ ይከፍላል። 2 ዓመት ሜንቴናንስ አለው። 2 ዓመት ድራይቨር ይከፍላል። የተሰራ ካልኩሌሽን ትክክል አይደለም። በካልኩሌሽን ከሄድ ነው አዘ ትራክ ገብቷል። 2 ዓመት ሙሉ በየወሩ ኢንሹራንስ ይከፍላል። ቢያንስ ከ1500 እስከ 1700 በወር ፕላስ ድራይቨሩን አውጣበት። ሜንቴናንስ አለ። ትራክ ኤቭሪዌር ነው የሚበላሸው። ስለዚህ how to calculation በሳምንት 2,000 ብር ሜክ ካረገ ይሄ ትራክ በወር 8,000 ብር ከያዝከው ፊራ በወር 8,000 ብር ከያዝከው ከ8,000 ብር ላይ ኢንሹራንስ ይከፍላል። በቃ ያንተን ልውሰደው። አንተ ትራክ አለ ብዙ ዓመት ሰርታል። በወር አንተ ከውጪ ቀሪ ወደ ቤት ይዘህ የምትሄደው ብር ስንት ነው? ንገረኝ። ኢንሹራንስ ኦኬ የኔ ወል ከዛ ሊበልጥ ይችላል። ፊራ እኔን የምነዳው ኤክስፕሪያንስ ድራይቭ አቨሬጁን ንገረን። ወደ እንትኑ እንድንመጣ ማሪ አቨሬጁን ንገረን። ኢንሹራንስ ከፍለህ ያንተ ሊበልጥ ይችላል። የሷ ላይ ያንሳ ያንተ ስንት ነው? አንተ ከውጪ ቀሪ ኢንሹራንስ ከፍለህ ድራይቨር ከፍለህ ፊል ከፍለህ ይታ ከፍለህ ሁሉ ነገር ከፍለህ ፓርኪንግ ከፍለህ ቶል ከፍለህ ቶል ሮድ ከፍለህ ስንት ብር በቤት ወደ ቤት ይዘህ ትገባለህ? እቺ ንገረኝ። አንድ ትራክ ፊራ በአሁኑ ሰዓት ባለንበት ስታንድ ድራይቨር ከያዘው ከ2 ዓመት በፊት ማሪ ኦነስት ሆነ አይኖ ልብ ንጹህ ሰው እንደሆነ አውቃለሁ። ለዛ ነው ካንተ አንተ ስንት ብር ሜክ ታደርጋለህ? እኔ በአንተ ካልኩሌሽን ስንት ብር ሜክ ታደርጋለህ? ንገረኝ። ግድ የለም ይኸውልህ በአመት ኦኬ ግሮሱን እኮ መናገር እንችላለን። ወደ እንትኑ አሁን ማሪ ይጨምራል። ለምን መሰለህ? ማሪ ልቡ ክሊን መሆን አለበት። ለምን ስራዎችን ይልክልኛል። ሂዝ ማይ ብራዘር ሉዝ ማለት ነው። ፊራ እኔ እኮ እንትን አይደለም። እኔ አንተ ላይ ምንም ዳውት የለኝም። እሷንም አላውቃትም። እንደውም አንተ ነው የማውቀው በስራው ይኸውልህ አንደኛ ነገር ይኸውልህ ፊራ አንዴ ድል ስጠኛ። አንደኛ ደረጃ ይኸውልህ ይሄ ብሌም ስራዬን ማለት ስሜ ተጠቆረ ምናምን የምትለው እኛ ለብዙ ዓመት ስለምንተዋወቅ አንተ ላይ ብሌም የምናደርገው ነገር የለም። ኢቭን በተማሪዎች ደረጃ ከአትላንታ ልኬልሃለሁ ተማሪዎች እነሱም ኮምፕሌን አላደረጉም። አውርተናል። እናንተ ተምረው መጥተዋል። ይሄ የሚቀየር ነገር አይደለም። እኛ የምናወራው ይኸውልህ በዚህኛዋ ፖይንት ነው እንጂ ይሄ ስለሚመጣው ነገርና ስላለፈው ነገር በውስጣችን ይሄ ፐርሰናሊቲ ምንም የሚቀያየር ነገር የለም። እሱንም እኮ አውቄ ይኸውልህ ከአትላንታ ተማሪዎች ልልክልህ ነው ብዬ ተቀበላቸው ተምረው መጥተዋል። አመስግነዋል። ራይት በቃ የሰራው ነገር እኔ ብሌም አላደረኩም። ይሄ ኢሞሽኑን አስቡ ተናገረው ነገር ካልኩሌሽኑ ንገረኝ። በዚህ ካልኩሌሽን አድርግላት በል። በዛ ጊዜ 1,000 ብር ነው። ይኸውልህ 1,000 ብር ነው። ቴዲ እኔ ልንገረው 1,000 ብር ነው። ይኸውልህ ከድራይቨር ተካፍሎ 50-50 ሰርቶ በድራይቨር አሁንም እናሰራለን መኪና ኢንሹራንስ ከፍሎ ምን ብሎ በሳምንት 1,000 ብር በወር 4,000 ብር እሷ ስላማትነዳ ራሷ ስላማትነዳ በሰው ስላማትነዳ 4,000 ብር አለቀ። 4,000 ብር አለቀ። በሹፌር ስታሰራ እንደዛ ነው። ትክክል። ይሄ ራይት ነው። ይሄ ሙሉ ያለው ትክክል ነው። 4,000 ብር ከውጪ ጋር ይኸውልህ ኢንሹራንስ ተከፍሎ 10% ተከፍሎ ሜንቴናንስ ተደርጎ ጋዝ ተቀርቶ ኤቭሪቲንግ ብሎ ከሹፌር ጋር ተካፍለ የምታገኘው እሷ ራሷ ሰላማትነዳ እሷ ምትነዳ ቢሆን እሱ እንዳለው 8,000 ብር ሊሆን ይችላል። ከዛም በላይም በታችም ሊሆን ይችላል ሊወርድ ይችላል። ግን በሹፌር እያሰራሽ ግን በሳምንት 1,000 ብር በወር 4,000 ብር ነው የምታገኘው በሹፌር ከሆነ። በሷ ከሆነ ግን ከዛ በላይ ራሷ ምትነዳ ከሆነ አለቀ። እሱ እኮ ነው ሙሌ ይኸውልህ ራሷ ምትነዳ ከሆነ 8,000 ብር ልንይዘው እንችላለን። 10,000 ብር ሊያዝ ይችላል። እቺ ግን በድራይቨር ስለምትሰራ በአሁኑ ሰዓት ቢያንስ 1,200 1,300 ወይ 1,500 ወይ 1,000 ብር ነው የምታገኘው። ዛሴት ከዛ ውጪ የሚገኝበት ስራ አይደለም። አሁን
በድራይቨር ከሆነ ማለት ነው። ይቅርታ ቴዲ፣ እዚህ ጋር አንድ ሀሳብ የተለየ ሀሳብ ስላለኝ አንድ ሀሳብ ውስጥ የሚያስማማን ይመስለኛል። አሁን የተሰራበትን ይሄ ነው ያ ነው ብለን ከደመርን ቱፋር በጣም ብዙ መንገድ ልንሄድ ነው። ዮኒሻ ልኬልሃለሁኝ ማርኬት ቫልዩ ፕራይሱን አውጥቶ በቴዲ ማሳየትም እዚህ ጋር መናገርም ትችላለህ። በሰዓቱ የነበረው ማርኬት ቫልዩን ልኬልሃለሁ ዮኒ፣ በውስጥ አይተኸዋል አይደል? ከዛ እንነሳና ከዛ በኋላ እኔ ለአንተ የላኩልን አውጣው። የ2022ቱን ተወውና የ19ኑን ነው የምታየው። የእሷ መኪና 2019 ስለሆነ 22ቱን ትተወውና የ19ኑን ንገረንና ከዛ ማርኬት ቫልዩ ተነስተን ከዛ ያለውን የቀረውን ገንዘብ ሼር እንዲያደርጉ በዛ እናስማማቸው። ቢኒ ብራዘር ቆይ፣ ወደ 3 አመት ብዙ ነው ሂሳብ ከደመረ ወደ ሂሳቡ ሳንሄድ እኔ ፊራን ይኸውልህ አንድ ነገር እልህ ውስጥ የገባበት ነገር አለ። እሱን መናገር ፈልጌ ነው ጀምሮ አንዴ ማሪ፣ ይቅርታ ማሪ፣ ቆይ ቢኒ ቆይ ልጨርሳት በእናትህ ፕሊዝ። ይኸውልህ ፊራ እንደዚህ ያለችኝ የሚባለውን ቶ እዚህ ስራ ላይ በአንድ ላይ ያለን ገና ቀጣይ ነው ይሄ ስራ ገብቷል። ሞቱ የሚሞት አይደለም ትራንስፖርቴሽን ባለ ያለን እሷ ባለችው ነገር የአንተ ቢዝነስ አፌክት የሚሆንበት ነገር በተአምር የለም። ይሄን 100% ያዝልኝ። ሁለተኛ በትክክል እናትን በጣም እንደምትወድ እናትን በጣም እንደምታከብር ሁሌ ነው ሶሻል ሚዲያ ላይ ምሰማ። እቺ ልጅ ቢያንስ በዚህ ቆሻሻ የሆነ ትራክ ስራ ገብቷል። አትሊስት ላይፏን እንኳን ሉዝ አድርጋለች እንደነገረችን ከሆነ ትልቁን ፖይንት አሁን ፊራ እንድትይዝልኝ የፈለኩት ይሄ ይኸውልህ ደሪ የሆነ ስራ ሜክ አደርግበታለሁ ብላ ለስንት አመት የተመኘችው ላይፏ ተበትኗል። በምን ካልከኝ በዚህ ሂደት ማለት ነው። ስለዚህ ነገሮችን ማየት ያለበት ፊራ አሁን ቢዝነሱ ላይ አፌክት የሚያደርግ ነገር የለውም። በዚህ አይነት ባጋጠማት ሁኔታ በዛ ተነስተ ነገሮችን ውሳኔ እንድትወስን እንፈልገው ነው። ሌላውን ቁጭ ብለን ሌላ ቀን ቴዲ ቤት ከፍቶ ተጥቷል። ስለ ቢዝነሱ ማውራት እንችላለን። ያለመወሰን ጉዳይ አይደለም ለነገር ውሳኔ መወሰንና ያለመወሰን ጉዳይ ሳይሆን አሁን እዚህ ሁለት ወንድማችሁ ስለሆንኩ ፑሽ እያደረጋችሁኝ ነው እንጂ አንድ ነገር ልንገርህ ዳቸው እቺ በጣም ለድራይቨር ሰጣ 50-50 ብለን 48,000 ብር በአመት መጣላት። 48,000 ብር በየአመቱ መጣላት። ኦኬ 48,000 በየአመቱ መጣላትን ትራኩን 3 አመት ራን አደረገችው። ራስ ካደረገችው በኋላ 144,000 ብር ሜክ አደረገችበት። እንግዲህ ለድራይቨር ሰጣ ነው ያለው። ከዛ በኋላ ፕላስ 40,000 ብር ሸጥኩት አለች ከተጠቀመችበት በኋላ 184,000። አሁን ከ184,000 ብር ደግሞ እንደገና 20,000 ብር ወይ 20,000 ብር ወይ 15,000 ብር ይጨምርልኝ አለች። ኦኬ 15,000 ብር ሰጠዋት እንበል 199,000 እሷ ነች ያተረፈችው ወይስ እኔ ነኝ? እስቲ እናንተ ራሱ መስክሩ እዚህ ጋር። እሺ ፍራኦል አንድ ጊዜ እኔ እንደዚህ አንተ አሁን እኔ እንጫነ አሁን ቆይ ለመሰለህ ቆይ ትቀበለዋለህ አትቀበለውም? ቆይ በኔ ቦታ ሁንና መሀሪ ትራክ ገዛው 3 አመት ራና የዛን ጊዜ ሲሸጥልኝ ውድ ስለነበረ ከስር ያለው 3 አመት ራና አድርጌዋለሁ። ትራኩ ሸጬዋለሁ፣ ግን የተወሰነ ብር ከዛ ላይ መልስልኝ ብለህ ልትለኝ የምትችለውን ነገር እኔ በደንብ ጠንቅቄ ያውቃል። እንኳን ልታናገረኝ ልትመታኝ ሁሉ ትችላለህ። ምን አይነት ንግግር ነው የምትናገረኝ? ግን ይኸውልህ ፊራ እዚህ ላይ ይኸውልህ እኔ እናንተ ተካሰን ዮኒ ማኛ ጋር ብንሄድ አዶን ኬር ብትለኝ ዮኒ ማኛ ራሱ አንተ እብድ ነው ወይ ብሎ የሚያባረኝ እኔ ለምን ካልከኝ ኤክስፒሪየንሱ አለኝ እያወቅኩ ነው የገዛሁትኝ። አሁን ፊራ እዚህ ላይ መያዝ ይኸውልህ ልትይዝልኝ ይኸውልህ አንድ ነገር ልንገርህ። አንተና ቢኒያም ተካሳችሁ ቆይ አንተና ቢኒያም ተካሳችሁ እዚህ ቤት መታችሁ ብትሆን ኖሮ እኔ አልመጣም ነበር። ለምን ካልከኝ ቢኒያም ኤክስፒሪየንስ እያለው የገባበትን ነገር እኔ ሪስፖንሲቢሊቲ አልወስድም። ያንተ ንግግር እኔ ሪሲት ከራኩልህ በኋላ እንደዚህ እንደማትናገር ሶሪ እንደምትለኝ አውቃለሁ። ፍራውን ሶሪ ኦን 100% ነው ማለት ነው። ይኸውልህ ፊራ አንድ ነገር ልንገርህ። ይኸውልህ አንዳንድ ጊዜ ይኸውልህ ኃላፊነት በጎደላቸው ነገሮች ልትገዛው ትችላለህ። ቆይ ይኸውልህ ኃላፊነት በጎደላቸው ነገሮች ልትገዛው ትችላለህ። በዛ ጊዜ ግን የነበሩ ትራኮች ልክ የሱ እድሜ ያላቸውና የሱ ማይሌጅ ያላቸውን ገብቷል። ይኸውልህ ቡክ ቫሊያቸውን መውጣት እንችላለን። ኖ ቡክ ቫሊያቸውን ካወጣ ነው ገብቷል። ይኸውልህ ዋጋው ዲፈረንት እንደሚሆን አውቃለሁ። ግን ማንም ሰው ይኸውልህ ተስማምቶ በፈለገው መሸጥ ይችላል። ማንም ሰው ተስማምቶ በፈለገው ዋጋ መግዛት ይችላል። እዛ ላይ እኮ ስለያዝን ነው እንጂ በህጉ መሰረት ይኸውልህ አንተ ያ ትራክ 2019 2022 ሄዳ ይኸውልህ ታክስ ስትከፍልበት በዛ ዋጋ አያስከፍሉህም። ለምን? በቡክ ቫሊዩ ነው የሚሄዱት። በቡክ ቫሊዩ ደግሞ በዛ ያህል ዋጋ እንደማይገምቱ ታውቃለህ። በዛ ሰዓት
እሱ ቡክ ቫልዩ የራሷን የምታስገድጠው ይቅርታ ዮኒ ለምን አትነግረንም? የላኩልን አሁን እኔ ከምናገር አንተ ራስህ አውጣውና የማርኬት ቫልዩን በሰዓቱ የነበረውን ማርኬት ቫልዩ ንገረንና አሁን ድጋሚ አረጋ እስኪ ወደ በኋላ እየተመለስን ድጋሚ ነው የምንመለሰው። ግን እሱ አይደለም አሁን እሱን እኮ እንትን ብለናል። ቆይ አንዴ ለምፈልገው ምንድነው አንተ ያላከውን ለማንበብ እኔ ችግር የለብኝም። ለምን ነው ዮኒ ቶ ሁሉ እኛ ጋር አለ ገብቷል። ቶ ያስፈልግ የመፍትሄ ሀሳብ እዚህ ላይ ብቻ እኔ ከዛ ውጭ የሆነ ሀሳብ አለኝ። ማሪሻ የቴዲ ሀሳብን የደገፉ ለመሰለ ውጥረቱ ስንገባ አልፈለኩም። በቃ ያ ተረድቻለሁ። ግን አንድ ነገር ልበል እዚህ ጋር አንዴ ማሪሻ ለሁላችሁም አንዴ። እኔ ብዙ አላወራውም። ካያችሁ 2 ደቂቃ ብቻ ነው ያወራው። አንድ ነገር ልበል። በዚህ መሀል በእናንተ ጭቅጭቅ በመሀል ስሜታዊ የሆነ ፍራውን ተሙን አስቀይመዋል። እውነቱን ነው የምነግርህ። ተሙን አስቀይመው ገብተዋል። አፋችሁን አትክፈቱ ብለህ የተናገርከው ንግግር ከምሬ ነው። እኔም ቴዲም ሰምተህ ነው ዝም ብለን ያለፍነው እና በመሀላችሁ በእናንተ ባለው ጭቅጭቅ አይዶን ነው ስሜታዊውን ምኑን ባላቅም የተሙ ነገር ደብሮኛል። ወዳጅ ነው፣ ጓደኛ ነው። በዚህ ደረጃ መነጋገር አልነበረባችሁም። ተሙን እንደ ወንድም ይቅርታ ብትለው ደስ ይለኛል። የእናንተ ጉዳይ የሚያበቃ አይመስለኝም። ፍልስጤምና እስራኤል ሆነውብኛል። እኔ የሚበቃ አይመስለኝም። ይሄ ጉዳይ ሰምቶኛል። ፊራ ሰምቷል። አንደኛ መሰለኝ ፍራውን አንደኛ ተሙ ተጋብዞ ነው የመጣው። ተጋብዞ ነው የመጣው። ካለው ልምድ አኳያ ግራ ቀኙን አይቶ ሊፈርድ ነው። እዚህ ጋርም ተምር ትክክል አይደለም ትሏለች፣ እዚህ ጋር አንተም ትክክል አይደለም ትሏል። መሀል ላይ ሳንዱሽ ነው የሆነው ልጁና በሁለታችሁም በኩል ጓ ብላችሁበታል። ኤግዛክትሊ እኔ ያወያዩኝ መሀል ላይ ሆኜ በደንብ ልብ አላልኩም እና ፍራውል ተሙን ይቅርታ ብትለው ተሙሻን ይቅርታ ብል ብሏል። ኢሞሽናል ሆኜ ነው። ግን ኢሞሽናል የሆንኩበት ምክንያት ነው ደውሎልኝ ስናወራ ተሙ ግማሽ ብር ከፍላ ኢትዮጵያ ነው የሄደችው። እንደገና ደግሞ ትራኩን ምን እስቲ አንተ ራሱ ምን ብዬ ልስጣት ያለ ታይትል አዙሬ ብሰጣት ነገ ባትከፍለኝ ስለው ለምን እንደዛ አደረገች? ስንት ነው የተገዛው ስል ነግሬዋለሁ ዋጋው። ከዛ ኦኬ አለ። ውድ ነው የተገዛው ትራኩ ምናምን ታውቋለህ ፕራይሱን በወቅቱ። ምክንያቱም ትራክ ትዝ የሚላችሁ ከሆነ ኦክሽን ላይ በዛን ጊዜ ብሉ ትራክ 98,000 ሄደ 198,000 ብር ነው የገዛሁት። ብሉ ትራክ አለኝ እንትን ግሪን ትራክ ታይለር ማርቲን ላይ 198,000 ብር ዊናሪንግ የወሰድኩት ትራክ የዛን ጊዜ የመጀመሪያ ትራክ የተሸጠበት ጊዜ ነው። ከዛ 210 ሸጥኩት እሱን ትራክ ማለት ነው። ትራኮች ኦክሽን ላይ በጣም ሀት ሆኖ ነበር። ትሬለርስ ሀት ሆኖ ያውቃሉ። ልቦናቸው በደንብ ነው ጠንቅቆ የሚያውቅ። ቆይ አሁን ወደ እንትኑ እንምጣ ጋይስ። ብዙ ስለሰማን ገብቶኛል። አሁን ብዙ ስለሰማን የሆነ ቦታ ላይ በቃ ከዚህ አንወርድም። አሁን ወደኋላ እንመለስም። የቴምርንም ሰምተናል፣ ያንተንም ሰምተናል። ወደ መፍትሄው እንምጣ። እኔ ግራ ቀኙን አይቼ ያስቀመጥኩት የመፍትሄ ሀሳብ አለ። ዮኒም አለ፣ ቢኒም፣ ማሪም፣ ሙሌም ብለዋል። ግማሹ ፍራውል ትክክል ነው ብሏል። እዚህ ጋር ቴሌግራም ላይ 1600 ሰዎች ምን ላይ ሰጥተዋል። የአብዛኞቹን ሄዳችሁ ብታ 1600 ሰዎች ቴዲ ሐዋሳ ብላችሁ ገብታችሁ ቴሌግራም ቻናል ላይ የእያንዳንዱን መልስ ብታዩ እውነቴን ነው። ስህተቱ ማን ጋር ነው ያለው? መፍትሄውስ ምንድን ነው ብዬ ጠይቄያቸው ፍራውል ነው ገንዘብ ይመልስላት የተወሰነ ለተምርናት ሊመለስላት አይገባም ብዬ ሌላ የታዘባችሁት ካለ በሀሳብ መስጫ ላይ አስፍሩ ብዬ ኦልሞስት 1646 ሰዎች መልሰዋል። አብዛኞቹ ያሉትን ነገር ልንገርህ። አብዛኞቹ የመለሱት ሄዳችሁ ፐብሊክ ያለ ነገር ነው ልትታዘቡ ትችላላችሁ። አብዛኞቹ ያሉት ሃሃ ነው የመጀመሪያው ነው። አብዛኞቹ ውሸቴን አለ 1700 ሰዎች። ስለዚህ ሀ ማለት ባስቀመጥኩት ምርጫ ፍራውል ነው ገንዘብ ይመልስላት ነው። ይሄን ግን ስል ሁላችንም ማወቅ ያለብን ፍራውል ተሸንፎ አጭበርብሮ ወይም ደግሞ ልክ ያልሆነ ነገር ሸጦ ነጋዴ ነው፣ ያተርፍ ነው የወጣው። ገዢ ካገኘ ይሸጣል። መልስ የሚባል ነገር በንግድ ዓለም የለም። በቃ ሰው ከገዛ ገዛ ነው። አሁን እኛ ከንግድ ዓለም ከህግ አኳያ ምናምን ሳይሆን ከሞራል አኳያና ከኢትዮጵያዊነት ከባህላችን አንጻር ነገ እንደዚህ አይነት በደል ደርሶባቸው ኤርትራውያን ይመጣሉ። እንዴት ነው የምንዳኘው? የምንዳኘው የግድ እኮ የዓለማዊ ህግ አይደለም የሚዳኘን አይደለም። አብሮነታችን ነው የሚዳኘን፣ ህሊናችን፣ ባህላችን ነው የሚዳኘን። ስለዚህ አንድ ሴት ልጅ እህታችን አዘንኩኝ፣ ተበደልኩኝ፣ ተጭበረበርኩኝ ካለች
እያጭበረበረች የውሸቷን ከሆነ ፍርድ እሷ ነው፣ ፍርዱን ታገኘዋለች። ከአንተ ግን አይቅር። ቢያንስ ሻጭም ስለሆንክ የተሻለ ቦታ ላይ ስላለ እንደኔ ግራ ቀኙን አይተህ ፍራውን ልትመልስላት የምትችለውን ነገር ይኖራሉ። በቃ ይሄ ከኔ አይቀር ብለህ እኔ የሆነ ቴዲ 3 ዓመት ሙሉ ቤተሰቦቼ ሳይቀሩ ነው ስሰደብ የነበረው። እሷ እንኳን አንድ ብር ልመልስ ይቀርና በህግ ሄጄ መጀመሪያ ለእነ ማህሪ ልካለሁ። እኔ ውሳኔ አይቀየም። በህግ ሄጄ የቀረውን ብሬን እጠይቃለሁ። ካሳ በቃ አለቅ። ይሄ ጨረስኩ። ይሄ የኔ ውሳኔ ነው። በህግ ሄጄ ከዛ በኋላ መታሷ ራሷ ይሄውና ሪሲቱ ይሆንና የተፈረመችው ይሆንና የተገዛበት ይሆንና ተበደልኩ የምትለው ይሆንና በዚህ ምክንያት ደግሞ እኔ ካሳ እንትን ጉዳት ደርሶብኛል፣ የጉዳት የመጠን ይሄ ነው ብዬ አስቀምጣለሁ። እዛ ጋር መልስ እንሰጥበታለን ሁለታችን እንጂ እኔ ዲስካውንት ዮኒ 7,000 ያስቀንስኝ ማሜ ይኸው ጂኒ የሚለዋል 10,000 ያስቀንሱኝ። እንዴት እንደቀነ ሪሲት እያዩ ነው ያስቀንሱኝ። የገዛውበት እኮ በዚህ ነው። ምንድን ነው የምትሉ ስል አንተ ስንት ሰው አይደል እንደምትረግ እሷ ራሷ ቴምር ለህሊና እውነቱን ብትናገር ኖሮ እሰጣት ነበር። ግን እውነቷን ልቦናዋ እያወቀ ምን ያህል ዲስካውንት እያደረኩላት ዲስካውንት እንዳደረኩላት እውነታዋ እያወቀች እንዴት እንደተንከባከብኳት እንዴት እንደተጠነቀቅኩላት እውነታውን እያወቀች ግን እንደ ሌባ እንደ አጭበርባሪ 3 ዓመት ሙሉ ቤተሰቦቼ ሳይቀሩ ስትሳደብ የነበረ የትን ቦታ እየገባች ስትሰድብ ስታዋርደኝ አንድ ቀን መልስ ሰጥቻት አላውቅም። ለምን? እውነት እኔ ጋር ስላለ ማለት። ስለዚህ እኔ አሁንም ቢሆን 1,000 ሰው አይደለም 10,000 ሰው ፍራውን ሊመልስ ቢለኝ 5 ሳንቲም መመልስ ሰው አይደለም። ለምን? ህግ ጋር ይላሉ። ግን ኦልሬዲ ህግ ጋር ይጃለሁ። ለመሀሪ ለአንተ ምናምን እቤት ስገባ ዛሬ ማታ ሪሲቱን እልክላችሁና መሀሪ ራሱ ደውሎ አላወቅኩም ነበር እንደሚለኝ 100% ምንም ጥርጥር የለኝም። የዚህን ያክል ዲስካውንት እንደተደረገ አላውቅም ነበር ነው የሚለኝ። ይሄንን ካላልክ መሀሪ ከላኩል በኋላ አይ ፍራውን ይዋሻል ብለህ ነገ ቤትን ከፍተህ ማን መጠየቅ ትችላለህ። ስለዚህ እኔ አሁን ምንም ነገር 5 ሳንቲም የምመልሰው ነገር የለም። እኔና እሷ ከዚህ ከቴዲ ቤት ከጨረስን በኋላ ኦልሬዲ ለሎየር ሰጥቻለሁ። እሱ ለሚጠይቀው ጥያቄ ለምንጠያየቀው ጥያቄ ፍርድ ቤት ላይ አጭበርብሮኛል ብላለች። የት ጋር እንዳጭበረበርኳ የገዛሁት ቤት ነው ተጭበርብሬ ያለው ብላ ሶሻል ሚዲያ ላይ ቀርቤ መልስ ሰጥቼበታለሁ። ስለዚህ እኔ ደግሞ ጉዳቴ በካምፓኒ ላይ የስም ማጥፋት ዘመቻ ተደርጓል። ዲስካውንት አድርጌላታለሁ። የገዛችበት ይሄ ነው። ትራኮይን አክራን አድርጓል። የገዛው ታይለር ማርቲን። በነገራችን ላይ ታይለር ማርቲን ተጨማሪ ዶክመንቶች ነው የሰበሰብ ነው። ትናንትና አንተ ደውለህ በዚህ ቀን ቀጠሮ ስትል ሰኞ ለቴጂ ተጨማሪ የመኪናው ዶክመንቶች አንድ ካምፓኒ ብቻ ነው ራን ያደረገው። አንድ ካምፓኒ ላይ ራን ያደረገው። እንደገና ደግሞ የሜንተናንስ ሂስትሪው የተጠበቀው ካምፓኒ ውስጥ ነው ራን ያደረገው። ትራኩ ሜንተናንስ ሂስትሪው ምንም አይነት ችግር እንደሌለበት ኦፕሽን ላይ ዋጋ ሊሸጥ እንደመጣ ከዛ በኋላ ከተገዛ በኋላ ደግሞ እሷ ምን ወጪ እንደወጣበት ሁሉ ኢንፎርሜሽኑ በሙሉ ይዤ አዘጋጅቻለሁ። ስለዚህ ያንን እኔ ለሎየር ሰጥቻለሁ። ከዚህ በላይ አንድ ብር እኔ አሁን መልስ ብትመልሳቸው እሺ፣ የመጨረሻ እንዲህ ላድርግ። ሁለት ሌላ ሰዎች ጂኒን እስኪ ያስገባው የቅድሙን የሱን በኩል እንትን ሲልለት የነበረውን አስገባው። አንድ ጊዜ አሁን ወደኋላ የሚመልሰን ሰው አይደለም የምንፈልገው። አንድ ጊዜ አይ ወደኋላ ሳይሆን እኔም ለራሴ ሳይመልስ አንድ ሀሳብ ልጨምር እዚህ ላይ። እሺ አንድ ሀሳብ ልጨምር። ምንድነው ሀሳቤ? እኔ አሁንም ታንኪዩ ተሙን ይቅርታ ስለጠየቅ ታንኪዩ ወዳጅ ነው። በዚህ ደረጃ መነጋገር አያስፈልግም። ተሞልጬ እንደገና ደግሞ ክፈል እባላለሁ። አንቺም ደግሞ ማድረግ አለብሽ ብዬ የማስበው የ3 ዓመቱን ልጥለጣ ስድብ እንደው ልብሽ ውስጥሽ ከፈቀደ ይቅር ተባብላችሁ በሆነ ነገር ላይ ብትስማሙ። አንቺም እንደዚህ ማድረግ አልነበረብኝም። ቀጥታ አንተ ጋር መምጣት ነበረብኝ። አንተኑ መጠየቅ ነበረብኝ ከመሳደቤ ይቅርታ። አንተም ደግሞ አይ የሆነች ነገር የማመቻቸው የማግዝሽ ነገር አለ። ለምን አስበው፣ እኔም ቢሆን አሁን ትዳሬ ቢፈርስ አገር ቤት ሙሉ ለሙሉ ሙቭ አደርጋለሁ ያልኩት ነገር ቢበላሽብኝ ባልኩት መንገድ ባይሄድብኝ ልበሳጭብ ይችላል። እኔ በዛ ነው የሚያገባ ኖ ንግድ ነው። አንዴ አዳምጠኝ። ምን መሰለ፣ ያው ተስማምታችሁ ነው የተሸጠው። ይሄ ምንም ጥያቄ የለም። ግን እሷ ያሰበችው ምንድን ነው? ኢትዮጵያ ሄዳ ፎር ጉድ ገብታ ህይወቷን ለመቀየር ትዳሯን ይዛ ፋሚሊም ለመመስረት ምናምን ነው። ያውላ ሲበለሻሽ ምክንያት አድርጋ ያሰበችው ትራኩ ነው። ባልገዛው ኖሮ እዚህ ነገር ውስጥ አልገባም የሚል ጭንቅላቷ ውስጥ የሚመላለስ ነገር አለ ብዬ አስባለሁ።
ስለዚህ ትራኩን ባሰበች ጊዜ ደግሞ በኪሳራም ሆነ በትርፍ ሽጠው እዚህ ጋር የሚመጣው ማን ነው? ፍራውሊት ይቻላል። ገብቷል። በኪሳራም ሽጥላት በትልቅም ሽጥላት ጭንቅላት ውስጥ ያለው ይህን ትራክ ባልገዛ ኖሮ ትዳሬም አይበተንም፣ ቀለበቴም ኑሮም አሜሪካን ሀገር ጨርሶ የመኖር እቅዴ የቆመ ነው ብላ ያሰበችው ትራኩ ላይ ነው በቃ አሁን ያለው ብዬ ማስብ። ስለዚህ በዛ ጉዳይ ላይ እንደ ምክንያት የምታመጣው ሁልጊዜ አንተ ነው። እንደ ምክንያት የምታመጣው ለትዳሯ ኢትዮጵያ ሙቭ አለማድረጓ ምኗ ከአንተ ነው። ስድቡ ማንም ይሰድበናል ማናችንም፣ እና እንደው ይቅርታ ተባብላችሁ የሆነ የምታግዛ ፐርሰናሊ ነገር ካለ አንተ እንደ ክርስቲያን ነው ማወራ። እንደ ክርስቲያን ስድብ ዛሬ አይደለም ሁሌም ትለጠለጣለህ፣ እኛም እንሰድባለን። ይኸው ግን እንደ ክርስቲያን ካየኸው በቃ ይነዋት ይቅር ከኔ ይቅርታ ትበልሷ። ምክንያቱም የተሳደብሽው አንቺ እንጂ እሱ አይደለም። እሱን አጭበረበርክ በሚል ነው ስድብ 3 ዓመት ተሰድቧል። አንቺ ይቅርታ ትያለሽ። እሱም ደግሞ የሚያግዝሽ ካለ ስልኩ አለሽ፣ ስልክሽ አለው፣ ተደዋውላችሁ በሆነ ነገር ቢያግዝሽና ነገሩ ቢቋጭ እኔ ደስታዬ ነው። ይሄ ነው መፍትሄ የሚሆነው እንጂ ሌላ መፍትሄ ተካሳችሁ እንደገና ሌላ ነገር ውስጥ መግባቱ ምንም ለሁለታችሁም ገንዘባችሁን ከመቀስቀስ ውጭ የሚጠቅማችሁ ነገር የለም። ምንም ፊራ አትጠቀመው። እውነቱን ልንገር፣ ገንዘብ ይከሰከሳል፣ የማይሆነው ውጭ ይወጣል፣ ትመላለሳላችሁ፣ ሌላ ነገር ይፈጠራል። ግን ጌታ ምስክሬ፣ አሁን አንተ 3 ዓመት ለሰደብሽው ይነዋጣም ሰዋል ሰድቤያለሁ። ብዙ ስትረስ ውስጥ ነበርኩኝ። የማይገባ ነገር ብያለሁ ማለት አልነበረብኝም። ስለዚህ ለዚህ ነገር ይቅርታ። ከዛ በውስጥ እናንተ ተደዋውላችሁ ተነጋግራችሁ ማገዝ የምትችል ከሆነ ከልብ እንደ ክርስቲያን በቃ በውስጥ በቃ ይሄንን አግዝሻለሁ ብለህ ነገሩ ይቋጭ። ሌላ የምትሉት ካለ እሱ አሁን ይሄን እንዴት ነው ገብቶ እዚህ ጋር 3 ዓመት ተረግጬ እንዴት ነው የማደርገው ነው አንደርስታንድ። አንድ ጊዜ ፍራውል፣ ስለዚህ መልስ ስጣቸው። ድምፅ አይሰማም። ቆይ ፍራውል፣ አንድ ጊዜ ቆይ ፍራውል፣ ድምፅ አይሰማም። ቆይ አሁን ዮኒን ሰማን። እኔ ማስበው እሱን ነው። እኔ ጀማው አንዳንድ ጊዜ እኮ የግድ እኮ ማጥፋት አይጠበቅብንም። አንዳንድ ጊዜ ነው ለምሳሌ ተሰብስባችሁ ቴዲ ያጥፍታል ካላችሁኝ ሶሪ እላለሁ። አይ ልክ አይደለም ብላችሁኝ ለዛ አይደል የተሰበሰብነው። ስንፈርድ አንዱን ለመጉዳት ወይም ደግሞ አንዱን ለማስጨፈር ሳይሆን ተምርም የተላለፈቻቸው እላፊ ንግግሮች አሉ። በሆይታ ስም ለማጥፋት አይዞሽ በርቺ ምናምን ሲሏት የሆነ ማህበር ውስጥ እየገባች እንዲህ ያሉ ነገሮች አሉ። ይሄ የሚያቆስለዋል። እሱን ምንም ጥያቄ የለውም። ማናችንን ንግግር ያቆስለናል። ስለዚህ እነዚህን ነገሮች እንተውና ወደ መፍትሄው ስንመጣ አሁን በዚህ ተገዛ በዚህ ተወጣ ምናምን አንልም። ዮኒ እንዳለው እኔ አስቀድሜም እንዳልኩት ግራ ቀኙን አይተ ፍራውል ወጪና ገቢውን አይተ የራስህንም ደግሞ ተጠቅመህ ማለት ነው ሊና ተጠቅመህ ሲደመር ደግሞ እህታችን መሆኗን ከግምት አስገብተ እህታችን ባላሰባችው መንገድ ነው ከሆነ ትራክ ላይ ገባችሁ እየዋሸች ከሆነ በቃ እግዚአብሔር ይቀጣታል። ስለዚህ እች ልጅ ሁልጊዜ እያለቀሰች ሁልጊዜ እያዘነች እንዳትኖር እንፍታት። በቃ ትፈታ፣ እሷም ወደ ሌላ ስራ ትሂድ። ቴንኪ ወንድሞቼ ተበለን። የኔ ሀሳብ ይሄ ነው። ሰብለና ቅድስት መጥቷል። ለእናንተ 5 ደቂቃ ስዩም መጥቷል። 5 ደቂቃ ልስጣችሁ። ከ5 ደቂቃ ባልበለጠ የታዘባችሁትንና የመፍትሄ ሀሳብ ነገሩን ፍራውልም እያደመጠ ነው። ተምር ካለሽ ትልክ ያለሽ ወደ ሰብለ ከአንቺ ልጀምር። 5 ደቂቃ አለሽ እህቴ። ፌራዬ ቴዲዬ፣ መጀመሪያ ቴንኪ ሶ ማች ቴዲዬ ስላስገባኝ በጣም የማመሰግነው። ጌታ ኢየሱስ ደግሞ ዘመንን ይባርክ። ለመፍትሄ እግዚአብሔር እዚህ ጋር ስላስቀመጠ በጣም ደስ ይለኛል። ጌታ ኢየሱስ ዘመንን ይባርክ ብዬ ልጀምር። ሁላችሁም ሰላም ብያለሁ። ዮኒሻ ወንድሞቼ፣ እህቶቼ፣ ፌራዬን አውቀዋለሁ በደንብ ቴምርንም አውቃታለሁ። የሚገርመው ነገር አንድ ጉዳይ ላይ እና እሷም ተገናኝተን እንትን አውርተን እናውቃለን። በደንብ ነው የማውቃት። ጥሩ ልጅ ናት። ጥሩ ነገር ያላት ልጅ ናት። አንድ ነገር ግን አሁን ቁጭ ብዬ ከታዘብኩት ነገር አንዱ ቴምርም አጥፍተሻል፣ መሳደብ አግባብ አይደለም። ታስ ቢግ ሚስቴክ። የፈለገበት ቦታ እሱ አለመስጠትም መስጠትም አጭበረበረም ምንም የፈለገውን ቢያደርግ ከአንቺ ጋር ግን ኪስሽ ገብቶ አልወሰደም። አምነሽበት ተስማምተሽ ወስደሽ ነው የከፈልሽው።
ያ በቃ ያመናችሁበት ነገር ነው። አሁን ፌራ እንደዚህ ታምጣ ይሄን አምጣ ይሄን አታምጣ የምንለው ነገር የለም። ፌራ እኔ ሳቀው በእውነት ነው የምለው እኔ እንኳን በእጄ እሱ በግል ለማያውቃቸው ሰዎች ለአንድ ሴት ልጅ እንኳን $3000 ምናምን እያደረገ የሚረዳ ሰው ነው ሲሰጥ እናውቀዋለን። እና የሰውን ክሬዲት አንወስድም ኖ ማተር ዋት። አሁን ፌራ እኔ አንድ ነገር ግን አንተን ነው የምለው ቴምርዬ ገብተሽ ይቅርታ ትጠይቂዋለሽ። ምንም ይሄ መሳደብ እጅግ በጣም ነው የሚያሳፍረው፣ ነውር ነው። ፌራ የሚሰደብ ሰው አይደለም። አቶ እንኳን ፌራ ሌላ ሰውንም መሳደብ የለብሽም በፍጹም በፍጹም። ሀሳብሽን፣ ማንነትሽን፣ ስሜትሽን ልትገዢ ይገባል። ይሄ ስድብ ኃጢአትም ነውርም ነው። በመቀጠል ፌራዬ አንተ እዚህ ጋር ቁጭ ብለህ ጌታን የምትሰብክ እናትና ልጅ እናታችሁ ጥላችሁ ሄዳ በድላችሁ አባታችሁ አባቴ ደፈረኝ ያለችን ሴት ልጅ አስደውለ ይቅርታ ያስጠየክ ሰው ጌታን ምን ያህል ጥልቅ ድረስ የምትወድ ልጅ ያንተ አባት የተቀጠቀጠ የተተፋበት የተሰቀለ ለፍቅር ፌራ አንተ ይቅር ማለት አልችልም ብትለኝ እኔ ደነግጣለሁ በጣም። በዚህ ልክ በፍጹም አንተ ፍርድ ቤት ልትቆም አይገባም። ደግሞ መሰደብ ደግሞ እኮ ይሄ የክርስቲያን አንዱ ወጉ ነው እና እኔ እንደ ወንድም እንደ ክርስቲያን ወንድም በጣም የምነግርህ ነገር ብኖር አሁን የምጫነው አንተን ነው። ደስ ያለውን ይስጠኝ ብለሃለች። 5000 ይሁን 10000 ይሁን ይህን ሰጣታለሁ። ትክሰሰኝ ልክሰሳት አንተ አትልም በፍጹም ፌራዬ። በምትወደው በዛ በኢየሱስ እኔ ይዤሃለሁ። በምትወደው ኢየሱስ የምጫነክ ለምን እንደሆነ ታውቃለህ? ስለምትሰብከውና ስለምትኖርለት ጌታ ስትል። ስድቡ አባት ተሰድቧል። አምሰልኝ ኢየሱስ ይሰደባል። ገንዘብ አልሰጠም ፌራ ሌባ ነው። አንተ ጋር ብር ያስቀመጠ ሰው የለም። ስለሌሎቹ ሰዎች አይመለከተንም። አሁን እኛ የምንለው ነገር ማን እሷም ኪስ ውስጥ ገብታ አልወሰድክም አምናበት ከፍላ ገዝታ አንተም ልታተርፍ ነው የከፈትከው። ብዙ ብለዋል ወንድሞቻችን። እኔ የምለው ነገር ወደኋላ የለም። አንዱ ትልቁ ነገር ግን ይሄ ነገር እዚህ ጋር ደን ማነው የሚቋጨው? አንተ ነህ። አንተን ልናሸንፍ እንችላለን። ምክንያቱም አንተ የክርስቶስ ነህ። አንተ ሰባኪ ነህ። ላይፍህ ይሰብካላ። የብዙዎችን ጉሮሮ ዘግተሃል እኮ። የብዙዎችን ቤት እኮ ቀይረሃል። የብዙ ሰውን እንባ አብሰሃል። ፌራ ለአንተ $5000-$10000 ኢትስ ናት ቢግ ዲል። ጌታ በብዙ ባርኮሃል። አንተ እሺ እኔ ይቅር ብዬሻለሁ ባትጠይቅህ እንኳን ይቅርታ ገብታ ባትጠይቅ እንኳን አንተ ተሸነፍ። በቃ አንተ ተሸነፍ። ፌራ ተሸነፈ። ሰጣት ብር ውሸታም ትበልህ እንዴ? አንተ የሚያውቅህ ጌታ አለ አይደል እንዴ? እና ፌራዬ እኔ በብዙ ዝቅ በማለት ነው የምጠይቅህ። በምትወደው በምታመልከው በሞተልህ ኢየሱስ ነው የሚይዘህ። በዛች በምትወዳት እናትህ ይዤሃለሁ። ፒሪየድ እዚህ ጋር ዝጋው። በቃ አንተ መጠየቅ እኔ ከዚህ በላይ አልልህም። እወድሃለሁ ደግሞ ምን ያህል እንደማከብር ታውቃለህ። አይ ዱ ሪሊ ሪስፔክት ዩ ሶ ማች ፌራዬ። እወድሃለሁ። በጌታ ይዤሃለሁ። ቴንክ ዩ። ሌላ ቅድስትን እንስማ። ሌላ እህታችን ቅድስት 5 ደቂቃ አለሽ። እሺ ቴንክ ዩ ቴዲ። እኔም ከላይ የሆኒና አሁን የተናገረችውን እህቴን ሀሳብ ነው የምጋራው። እነዚህ መመላለሶቹ በየሚዲያው መሰዳደቡ ላሸንፈው ላሸንፋት ተብሎ የተገጠመባቸው ነገሮች ምንም ዋጋ የሌላቸው ናቸው እና ምላስ ሁልጊዜ መጥፎ ንግግር የሰዎችን ልብ ያሻክራል እና እሱን አይተናል። በብዙ መመላለሶችም ነበሩ ቀደም ሲል በነበሩ ንግግሮች። እነሱ ጥቅም የላቸው። ለሷም አይጠቅማትም ለሱም አይጠቅመውም። እኔ ፊራ እንደው ረጋ ብሎ ምናምን ቢያየው የምፈልገው ነገር ምንድነው? ኦልሬዲ እሷ ተናገረች እኮ በቃ 8 ዓመት ምናምን የለፋችበትን ላይፋን ይሄ ምክንያት ሆኖ ይሄ ግብይት ምክንያት ሆኖ ህይወቷን ሙሉ እንድታማርርበት ሆነ። እንዳንድ ክርስቲያን ደግሞ በአንተ ምክንያት ሰዎች ህይወታቸው ያልሆነ ነገር ውስጥ እንዲገባ መሆኑ አንተ ነህ እንትን ማለት ያለብህ። ምንም አይነት መጥፎ ነገር እየተደረገም እንኳን ቢሆን በአንተ ምክንያት እንዲህ አይነት ነገር መሆኑን ማስቆም አለብህ። ይቅርታ ማድረግ ባትበድልም ይቅርታ ማድረግ፣ ነገሮችን መዝጋት፣ ካንተ እንዲያልፍ ማድረግ ብታተርፍበት እንጂ አያጎልብህም።
በህይወት ውስጥ ምንም የሚጎል ነገር የለም። ስለዚህ ይሄ እልሁን እኔ በደንብ ገብቶኛል። እልሁ ንዴቱ ላለፉት ረጅም ዓመታት በየቦታው እንትን ማለቱ ሙሉ ለሙሉ ልቡን ዘግቶት እስኪ ማን ያሸንፋል የሚል አይነት ውስጥ ነው የመጣውና ይቅር በማለት ሰይጣንን አሳፍር። በቃ እቺ ልጅ አሁን ብትታሰር ሄደ በከሳት ምሹር መረጃዎች ልታገኝ ትችላለህ። እንደተባለው እሷ በከስ ምንም ልታገኝ አትችልም። ሄደ በከሳትና ብትታሰር እንደገና ሌላ ኪሳራ እንደገና ሌላ ውድቀት ውስጥ ብትገባ እርግጠኛ ነኝ አትደሰት፣ ምንም ደስታ አታገኝም። እንደገና ተመልሰህ አንተ ራስህ ምን ሆኜ ነው ለምን ይሄን አደረኩት በቀረብ ይኖር ብለህ እንደገና ከምታመልከው አምላክ ጋራ ሌላ እንትን ውስጥ ነው የምትገባው። ለአንተም አእምሮ እፎይታ፣ በነገራችን ላይ ይሄ ለእሷም ትምህርት ይሆናል። ከዚህ በኋላ እኔ በእርግጠኝነት ቴምር ሌሎች ቦታው ላይ ሄዳ ለመሳደብ መጥፎ ነገር ለመናገር ምናምን እንትን አትልም፣ አትፈልግም፣ አታደርገውም። መልካም ነገር በማድረግ ሰዎችን ማስተማር ይሻላል። እሷም እህትህ ናት። አምኜው ከርቶኛል የሚል ኃይለኛ ቁጭት ነው ያመጣባት። ምናልባት ከዛ በኋላም የመጡት ባህሪዎቿ ከዚህ የተነሱ ሊሆኑ ይችላሉ። እንዳለችው ረጅም ዓመት ወደ ኋላ እንድትሄድ አድርጓታል። በሰዎች ጫማ ውስጥ መሆን ጥሩ ነው። እውነት ለመናገር ማለት በቃ በሷ ጫማ ውስጥ ሆነላት። ህመሟን ተረዳት። ህመምህ አድርገውና ይቅር ተባብላችሁ የቻልከውን በቃ የቻልከውን እሷ እኮ ታውቃለህ አይደል እንደ ትንሽዬ ወፍ ራሷን ላይክ ላይ ነው የጣለችው። ትንሽዬ ወፍ እጅ ላይ እንደምትቀመጠው ትንሽዬ ወፍ አንተ እጅ ላይ ስትቀመጥ ከጨመቅካት ህይወቷ ይጠፋል፣ ከለቀካት ህይወት ይኖራታል። በቃ አሁን ቴምር አምጥታ እጅ ላይ ነው ያስቀምጠችው። የቻለውን ይስጠኛለች። በቃ የቻልከውን አድርግ አንተ። ከዛ ደግሞ የሰው ልጅ ለሽማግሌም ብሎ እሺ ይላል። ይሄ ሁሉ ሰው ሲጠይቅህ በፍጹም ልብ ድንድን ብሎ ኖ ብለህ ወደኋላ መመለስ ያለብህ ይመስለኛል። እዚህ ያለውን ሰው ወንድምነታቸውን ጓደኝነታቸውን እየሰማ ያለውን የኢትዮጵያንም ህዝብ ማክበርና የተቻለህን ነገር ማድረግ በጣም ጥሩ ነው ለማለት ነው። ቴንክ ዩ ስዩሜ 5 ደቂቃ ነው ወንድሜ። አመሰግናለሁ ሁላችሁንም። ብዙ ነገር ረጅም ስለሄዳችሁ ያው መጨረሻ አካባቢ ስለሆነ በእኔ በኩል የሚሰማኝን ነው ምገልጸው። ቴዲ የመጀመሪያ እኔ ከላይ ያላችሁ ለወደፊቱም whenever you have transaction documented ሆኖ ህጋዊ በሆነ መንገድ ካደረጋችሁ ይሄን አክል ርቀትም አይሄድም። አሁን እኔ በሁለቱም በኩል በሰማሁት ባለፈም በዛሬውም ሁሉም ነገር የተደረገው በጉድ ፌዝ ነው። ዶክመንቶች አሉ። ዶክመንቶቹ ግን ሙሉ አይደሉም። በእጃችን እንደ ህዝብ ፍረድ ካልክ ልንፈርድ የምንችልበት ነገር የለም። በእጃችን ዶክመንት የለም፣ ያሳዩንም በቂም ስላልሆነ እንደ አዘር ቲንግ በሁለቱም አበሻንን ብለው በመተማመን ያደረጉት በመሆኑ ጉድ ፌዝ በመካከላቸው ስላለ ነው እንጂ ፍርድ ቤት አሁንም ከሄዱም አንዱ በዲፋሜሽን ቢከስ ሌላኛው ኤክስቶርሽን ኦር ደግሞ በማጭበርበር ቢከስ እውነቱ ለመናገር ገንዘብ ከመጨረስ ውጪ ይሄን ያህል የሚያመጣውም ለውጥ የለም። በሁለቱም በኩል ነው የማወራው። በአበሻ መካከል ኦር በኢትዮጵያውያን መካከል የተደረገ በጉድ ፌዝ የተደረገ ትራንዛክሽን ፍርድ ቤትም ቢሆን ብትወስዱት በሁለታችሁ መካከል ሚዲየተር አርቢትሬተር ቀጥራችሁ ኦር ፈልጋችሁ በአሁን ልክ እዚህ ጋር በህዝብ ፊት እንደምትነጋገሩት ብትነጋገሩትና ብትፈቱት ይመርጣል። ፍርድ ቤትም ጊዜውን አይጨርስም። እሷ ተሳድባለች፣ ተናግራለች። እኔ ምን እንዳለች አላቅም። ሆኖም ብዙ ሰው ሲል ስለሰማው ያለቻቸው ነገሮች ፕሮባብሊ ሴት ስለሆነች ስለ ትራክ ስለማታቅ በጉድ ፌዝ ገብታበት የደረሰባት ነገር ተሰምቷት ባለማወቅ የተናገረቻቸው የተሰደበቻቸው ነገሮች ይኖራሉ። ይሄ ኮሜንድ የሚደረግ አይደለም። ለወደፊቱም ተቃራኒ ፓርቲን ያኛው ሰው ባደረገበት ማንሰዳደብበት እንጂ ምንሰዳደብበት መሆን የለበትም። በፊራ በኩል ደግሞ ያለው ነጋዴ ነው። እሱ ደግሞ እንደውም ፌቨር ሰራሁላት ቀነስኩላት ነው እያለ ያለው። ያንን ባደረገበት ደግሞ የመጣው ነገር አልቀበልም እንደውም አላተረፍኩም ነው የሚለው። ያም ሆነ ይህ ግን ወደ ሶሉሽን መምጣት ስለሚያስፈልግ እሷም አምናህ ገንዘብ ሰጥታ የገጠማት ነገር ኦልሬዲ ክሊርሊ የገለጸችው ነገር ነው። አንተም ደግሞ ነጋዴ ነህ። ከዛ በኋላ ደግሞ አይደለም የምትነውና 3 ዓመት ድራግ በሚደረግበት ጊዜ ግን በጣም ብዙ የተበላሹ ነገሮች አሉ። ስለዚህ እነዛን ማስተካከል አንችልም። በሁለቱም በኩል ማድረግ የሚቻለው በይቅርታ መተላለፍ ነው። ደን ኮምፐንሴት የሚደረግበት ነው። ኮምፐንሴት ግን ሲደረግ አንዱ አሸናፊ አንዱ ተሸናፊ
አንዱ ሰጋጅ አንዱ የበላይ የሚሆንበት ሳይሆን ዊን ዊን ሶሉሽን ነው። ዊን ዊን ሶሉሽን አሴ ሶሳይቲ አሴ ማህበረሰብ አስ ደግሞ እንደ ኢትዮጵያዊ እዚህ መድረክ ላይ እንደተገኘን ሰዎች ሁላችሁንም በሰላም ወደ ቤቱ የሚገባበት ሁኔታ ነውና ለዛም ፊራኦል በሶሉሽኑ በእኛ በኩል ከሚመጣው ይልቅ በአንተ በኩል የሚመጣው የበለጠ ኢዚ ነው የሚያደርገው። አይ ቲንክ ይሄ እልህ የመጋባቱ መንገድ ምንም ማለት አይደለም። ይሄ ለምሳሌ ሚዲያ ላይ ያለ ሰው ብዙ ነገር ይባላል። ለምን ተባልኩ ምናምን ነገር እንትን አትበል፣ እሱን ተወውና ከዛ ውጪ አንተ በራስህ ዊዝ ጉድ ፌዝ በቃ እህታችን ነች ይሄን ነገር አምና ያደረገችው የገጠማት ይሄን ነገር ነው እንዲህ ባደርግ ፕሮባብሊ ይቀልላት ይሆናል የሚል ነው። እህታችን ደግሞ ያደረግሽው የመጣሽበትን ነገር አይተሽ ደግሞ አንቺም ያጠፋሽው አጠፋውት የምትዩ ይቅርታ መጠይቅበት በራስሽ መንገድ ሶ በሁለቱ በኩል የሚመጣው ነው። ወደ ኋላ ግን አትመለሱ የሚለው ነው ማስተላለፍ ፈልገው። ፍርድ ቤት ነው ይተውት። እሺ ወደ መፍትሄው እንመጣለን። ግራ ቀኙን ሰምተናል። የተለያዩ ሰዎች የትራክ ላይ ያሉ እውቀት ያላቸው ሰዎች ቢዝነሱን የሚያውቁ ሰዎች የተናገሩትን ሰምታችኋል። ፖለቲካ ውስጥ ያሉ ሰዎች ያሉትን ሰምታችኋል። እህቶቻችን ወንድሞቻችን ያሉትን ሰምታችኋል። ፍራኦል የሚለውን የመጨረሻ እንስማና ምንም ማድረግ አንችልም። ይህን ጉዳይ ለአንዴና ለመጨረሻ ጊዜ በተቻለ መጠን ከተቻለ እንዘጓለን፣ ካልተቻለ ደግሞ መጀመሪያ የሚለውን እንስማ። ፍራኦል ይሰማል? ይሰማል። አሁን ድምፅ ይሰማል። መድረኩ ያንተ ነው። ምን ትላለህ? ሰምተሃል? እንግዲህ ተናገር። ሰምቻለሁ፣ ግን ላይክ እዝና ፌር ነው። አንዳንድ ንግግሮች ሰምቻለሁ። ማለት እኔ ጋር እውነት ስላለ ነው። አሁን በጉድዊል ምናምን ተፈራርመን ነው፣ ዶክመንትድ ነው። እኔ ድርጅት ያለኝ ሰው ነኝ። 28 ትራክ የእሱ አይነት 28 ትራክ ነው ገዝቼ 28ቱን ተሽጦ አንድም ሰው ኮምፕሌን አላደረገም። እሷ የመጣችው ከገዛች ከ9 ወር በኋላ ነው። የሆነ ቦታ ላይ አንድ ልጅ የሚሰድብ ነበር። በዛ ነው ሲሰድበኝ ገባች። እኔን ማጭበርብሮኛል አለች። ቫይራል ወጣላት። በዛው ቀጠለች። ለንስታፕ ማለት እናቴ መስደብ ጀመረች፣ እህቶቼ መስደብ ጀመረች። የቀራት ነገር የለም። ውሻ እንኳን ተሰድቧል። የቀራት ነገር ስረገብ ነበረ፣ ብዙ ነገር ስባል ነበር። አንድም ቀን ግን መልስ አልሰጠው። አንድ ጊዜ ጀምሬ ነበር ልከሳት፣ ደን ዮኒ ነው ያስቆመኝ። ዮኒ ሴት ናት፣ ፍራኦል በቃ ሰደበች፣ አይለጥፍብህም ብሎ አስቆመ። ተውኩት ማለት ነው። ድርጅት ካላችሁ እንደ ድርጅታችሁ ሲሰጥ እኔ በክብሬ ከዚህ በኋላ ከማንም ሰው ጋር አልደራደርም። ግማሹ ፌስቡክ ከፍቶ በእኔ ስም ሲሰዳደብ ይሉ። አሁን ፌስቡክ ሰው ነው ስክሪንሾት አድርጎ የሚልክልኝ። ሙልጭ አድርጎ ሲሰድቡኝ ነው የሚውሉት። እኔ ከፍቶ በእኔ ስም ያልተከፈተ ነገር የለም። አንዱ ቲክታክ ከፍትና ገንዘብ ሲቀበል ይውላል። ፍራኦል ነው እየተባለ ሰደባል። እኔ የመጣሁት እዚህ ሶሻል ሚዲያ ላይ እንደ ማንኛውም ሰው ለመጫወትና ካለኝ ላይ ለማካፈል እንጂ የማንንም ሰው ገንዘብ ለመውሰድ አለ። ነፍሰ ገዳይ ነው ይባላል፣ ዘርፎን የወጣው ይባላል፣ አገሩ መግባት አይችልም። ያልተባልኩት ነገር የለም። ድሃ በረዳው የወደቀ ባነሳው ያለቀሰ እንባ ባበስኩ ነው ይህ ሁሉ ውርጅብኝ የደረሰብኝ እንጂ ክብሬን ጠብቄ ቤቴ በቀመጥ ኢግኖራንት ብሆን ማንም እንትን አይልም። ጥሩ ስም ያለኝ በሰርቲፊኬት ደረጃ ስቴቱ የሸለመኝ ብዙ ሰርቲፊኬቶች አለ። ለመጎረርም ለመታበይም አይደለም። እግዚአብሔር ነው ለዚህ ክብር ያበቃል። ቴምር እውነታው በደንብ ጠንቅቃ ነው። በእኔ ምክንያት እንዴት ነው ከሰብለ ቀጥላ የተናገረችው እህቴ የሚያም ንግግር ነው የተናገረችው። በአንተ ምክንያት በእኔ ምክንያት ነው እንዴ ትዳሯን ፈታ የመጣችው? በእኔ ምክንያት ነው እንዴ ቤቷን በትና የመጣችው? ምን አይነት ንግግር ነው እንደዚህ አይነት ንግግር? በአንተ ምክንያት ቆስላለች አይባልም እንደዛ እንዴ። እኔ እኮ አንድ ትራክ ብቻ አይደለም እኮ ገዝቼ የሚሸጠው ብዙ ነው። ብዙ ኤርትራኖች በጣም የሚወዱኝ ብዙ ትራክ ከኔ ገዝቷል፣ ትሬለር ገዝቷል። በጣም ማለት ባገኙኝ ቁጥር ምሳ እኔ ዳላስ ስቴት 40-50 ሰው ነው ምሳ የሚጋብዘኝ። ምክንያቱም ቱ ኤክስትሪም ነው ናይስ ሆኜ የሚሄደው። ከማንም ሰው ጋር ማንንም ሰው ማሳዘን አልፈልግም። ነፃ አስተምሬ ነው። ብር የለኝም ካለ ነፃ አስተምሬ ነው። ሳልቀበል አስተምሬ ነው እንጂ ቴምርን ነፃ መንጃ ፈቃድ ሁሉ አውጣልሻለሁ ብያት ነው። እውነታው ልቦናው ያውቀዋል። ስትሰድበኝ አሁን ደግሞ የራሷን በሪሌሽንሺፕ ላይ ያላትን ችግር ወደ ፍራኦል ታዞራለች። ኔቨር። እኔ አሁን ወደ ህግ ብትሄድ ምንም መፍትሄ አታመጣ። እንዴት መፍትሄ እንደማመጣ ደግሞ ታያላችሁ። ለምን እንቂቄ እያንዳንዷን ነገር በእርምጃ ነው ያሉት። እያንዳንዷ ቪዲዮዋን ሳወርድ ነበር። ከዚህ በኋላ ቴምር አስገድላለሁ ስትልበት የነበረው ቪዲዮዋን እናቴን ቁጭ ብድግ አድርጋ እህቶቼን ቁጭ ብድግ አድርጋ ያልጠያ ውሻዬ እንኳ አልቀረም ሲሰድብ ምን ባደረጉ እኔ አላተረፈም። ፍራኦል አላተረፍኩም ስላችሁ በደንብ ነው ያላተረፍኩት። $19,500 ኪሳራ አድርጌ ካልሸጥኩላት ዛሬ 10,000 ሰው አለ። እኔ 150,000 አንስቼ እሰጣታለሁ።
እኔ ለመሀሪ ለቴዲ ቤት ስገባ ሪሲቱን ልክላቸዋል። ቤት አቅራቢያ ስላለ እልክላቸዋለሁ። ስልክላቸው ታዩታላችሁ ትራኩ የተገዛበት። ምክንያቱም ኦፕሽን ላይ ያለ ኦንላይን ሁሉ ያለ ትራክ 240 ሺህ ብር ይሸጥ ነበር በወቅቱ። አዲስ ትራክ ብራንድ ኒው ትራክ። የአሜሪካ ማርኬት ይወርዳል ይወጣል። እንኳን አሜሪካ የትም ዓለም ላይ ማርኬት ይወርዳል ይወጣል። ስለዚህ እኔ ካሽ ነው የገዛው ትራክ። አንድ ትራክ አይደለም 28 ትራክ ነው አንዴ ከኦፕሽን ያወጣው። ሳወጣ ግን በሙሉ አንድም ሰው ኮምፕሌን አላደረገም። ብዙ ልጆች ቦስተን ገዝተዋል፣ ሂውስተን መጥተው ይገዙዋል፣ ስፓኒሾች ይገዙዋል፣ ኤርትራኖች በብዛት ኤርትራኖች ይገዙዋል። አንዳቸውም ኮምፕሌን ያደረጉ የለም እግዚአብሔር ይስጥ ከማለት በስተቀር። እሷ ግን በዚህ ግርግር 3 ዓመት ራን ያደረገ ትራክ እንደው በትንሹ 48 ሺህ በወር ሰርቷል። ለድራይቨር ግማሹን ሰጣ። 48 ሺህ ለድራይቨር 48 ሺህ ለራሷ ወስዳ በአመት 3 ዓመት ትራኩ ራን አደረገ ሲባል ካልኩሌት አድርጉት። ከዛ 40 ሺህ ተሸጠ ትራኩ። ፍራኦል ዛሬ መጥቶ አይ የዛን ጊዜ ከ3 ዓመት ስገዛው ጊዜው ልክ አይደለም። መንግስት እንኳ የጦር መሳሪያ ሲገዛ አልተተኮሰምና የመጦር መሳሪያ መልሱልኝ። ሀገር እንኳ ሲሻሻጡ የጦር መሳሪያ አይ አተኳኮሱ ልክ አይደለም አይሉ። የገዛው ነገር አምነህበት ነው ፈርመን። አይ በጉድ አይደለም የሸጥኩላት በአግባብ ነው ህጋዊ ሰነድ ባለው ሰነድ ይዤ ነው የምነጋገር ያለው። ለጠበቃዬ ሰጥቼዋለሁ፣ አሳይቼዋለሁ። ቪዲዮን ትራንስሌት አድርጌ ኤቭሪቲንግ አሳይቼዋለሁ። ከዚህ በኋላ እኔ ከማንም ሰው ጋር አፍ አልካፈትም። በህግ ነው የሚሄደው። ምክንያቱም ፐርሰናሊ አታክ ነው የሚያደርጉኝ። ፐርሰናሊ ማለት ነው የግል ጥላቻቸውን ወጥተው ሰው ገሏል፣ 12 ዓመት ሴት ደፍሮ እንደዚህ አድርጎ ገሎ አስገድሎ አንጠልጥሎ በልቶ የሰው ስጋ በልቶ እንደዚህ አድርጎ ይባላል። ፍራኦል እኔ እንደ አስተዳደጌ አይፈቅድልኝም። ያደግኩበትን ቤተሰብ ባህል እንደዚህ አይነት የረከሰ ነገር እግዚአብሔርን ፈርቼ እንድኖር ነው ያደግኩት። ስሳደብና ስንዘላለፍ አለ። ዛሬ ቴምር ቱ ኤክስትራ 3 ዓመት ነው የምታወራው። ሁሉ ቦታ ሄዳ እንደተሳደበች ነው። አንድ ቀን መልስ ሰጥቻታል። ዛሬ ብር ይመልስላታል ብላችሁ የምትጠብቁ ሰዎች 5 ሳንቲም ልመልስላት አልችልም። እንደገና ደግሞ ህግ ጋር ሄጄ እንዴት እንደምጠይቃት ታያላችሁ። ህግ ጋር ደግሞ ስደርስ እያንዳንዱ ሰነዴን ኦልሬዲ ለሎየር ሰጥቻለሁ። ፋይል ተከፍቷል። በዚህ ወር ውስጥ ይደርሳታል ደብዳቤ። መታ የት ጋር እንደተጭበረበረች በእኔ ላይ የተሰራው ቪዲዮ እንዳለ አስገድላለሁ፣ ብሬ መልስ አጭበርብሮ ታይለር ማርቲን ደብዳቤ ጽፎልኛል። የገዙበትን ማለት ነው። ኦክሽን ላይ በስንት ብር እንዳለ ታይለር ማርቲን ሰኞ ዕለት ሄጄ ደብዳቤ ጽፌ ሪሲቶቹ እያንዳንዱን ወጪ ሜንተናንስ የተደረገበት እያንዳንዷን ወጪ ደምሬ የሚመጣው ሂሳብ እሷ ካለችው በላይ 20 እጥፍ ወደ ላይ ሄዶ ነው የሚመጣው። እኔ በኪሳራ የሸጥኩላት ልጅ ኤክስትራ ቱ ናይስ በጣም ናይስ ሆኜላት ቴምር እያልኳት አዲስ አበባ ሄዳ እስቲ 100 ሺህ ከፍሎ ከ4 ወር በኋላ ማን የትኛው ዲለር ነው መኪና የሚያስቀምጥላቸው? ወዲያው ነው የሚሸጠው። ብሩ እኮ አይመልስ። እኛ እኮ መኪና እንገዛለን፣ መኪና እገዛለሁ፣ እሸጣለሁ። የእሷን መኪና ብቻ እኮ አይደለም። ድሃ ነው ትበለኝም፣ ከድሃ ነው ከዚህ ከድሃው ልጅ ነው መኪናውን የገዛችው። ምንም የለውም፣ 5 ሳንቲም የለውም፣ ድሃ ነው፣ አስመሳይ ነው፣ ውሸታም ነው። የ600 ቤት ነው የሚኖረው። እኔ መንገድ ላይም ልኖር ድንኳንም መኪና ውስጥም ልተኝ ምንም ነው። ግን ከዚሁ ድሃ ነው ባለጌ ነው ከምትለው መታን ይገዛቸዋል። እኔ ካሽ ነው የገዛሁት። ስገዛው ሰነድ አለው መኪና። ደውላ ነው ራሷ መታያየችው። ኢቨን ስደውልልኝ ልግዛው መኪናውን ኦንላይን አይ መተሽ አስፈትሸሽ እዩ መኪናውን እዩ መጀመሪያ። ከዛ በኋላ ከወደድሽው ሌላ ልጅ ከቦስተን መጥቶ ኪሩቤል ነው ሮቤል የሚባል ልጅ ሊገዛው መጥቶ ኖ በቃ እሷ ሴት ልጅ ነው እኔ ሴት ነኝ ፍራኦል ለእኔ ሽጥልኝ ብላ ነው ወደ እሷ ያዘወርኩት መኪናውን። ከዛ በኋላ 107 ሺህ ብር ነው ምናምን ከፍላ ሄደች። ስትሄድ ኢትዮጵያ ነው ያለኝ ገንዘብ አለች። ኦኬ እሺ። ከዛ በኋላ ልጨርስ ልትሄድ ለህዝቡ ግልጽ እንዲሆን ብዙ ሁለት ደቂቃ ልስጥህና ተምር። ተመሳሳዩን ደቂቃ ላንቺ ሰጥሻለሁ። አንሚት አታርጊ። ተመሳሳዩ ሰጥሻለሁ ላንቺ። ከዛ በኋላ እሷ አዲስ አበባ ደርሳ ብሩን ወንድሚያ ውጭ ያለው 2-3 ቀን በኋላ ይመለሳል ለእሱ ታስገባለች አልኳት። ይሻለችና መጨረሻ ላይ ደግሞ ቱርክ ሄጃለሁ አለች። እቃ ስላመጣሁበት ቱርክ አሜሪካ ስመጣ እሰጥሃለሁ አለች። ፊራ እሱን ስለሰማ ነው በበቂ ሁኔታ ስለሰማ ነው እሱን። አሁን መጨረሻ ላይ ደጋግመን ብዙ ሰምተነዋል። ሆልድ አድርጋው ትራኩ 4 ወር 5 ወር ሆልድ ተደርጎ ትራኩ መጣ። እንደገና እነማሜ ቢሮቸው ውስጥ 10 ሺህ ብር ዲስካውንት አስደርገው ተጨቃጭቀን ሪሲት አሳይቻቸው እሷን ልቦና አውቀዋል።
ከዛ ውጪ ሙልጭ አርጋ ለሰደበችኝና እናቴን እንደዛ እናቴን ብቻ ሰው ውሻ ይሰደባል። ውሻ እንኳን እንደዛ እየተሰደበ እንትን ያርጋ። ኧረ ውሸቱን ኧረ ተምር ለአንቺ በቂ ደቂቃ ሰጥሻለሁ። በቂውን ደቂቃ ለአንቺ ሰጥሻለሁ። ሚዩት ወይ ስነ ስርዓት ማታቂ ከሆነ በቂ ደቂቃ ሰጥሻለሁ። ሚዩት አድርጊና ተቀመጪ። ምንም ያለሽ ሳልሸራርፍ ሙሉ ደቂቃ ሰጥሻለሁ። ጂሰስ ክራይስት እኔ ፍራውን አጠቃለሁ እያንዳንዱን ነገር ኦልሬዲ ፋይል አስይዤ ለሎየር ሰጥቼዋለሁ። ግፋ ቢል 20 ቀን ወይ 20 ምናምን ቀን ነው ደብዳቤ በአድሬሷ ይደርሳል። ደርሳት መታ መልሰጣለች። እዛ ነው ኦልሬዲ ህግ ጋር የደረሰ ጉዳይ ለእናንተ ክሊር እንዲሆን ነው እንጂ እኔ አትርፌባት ከሆነ ማትረፍ ሲጀመር መብት የሆነ ሳለ ግን ስለቀነስኩ ነው የተሰደብኩት። ዲስካውንት ስላደረግኩላት ነው የተሰደብኩት። 19500 ብር ዲስካውንት አድርጌ እሷ ነግዳበት ለሸጠችው ላተረፈችው ትራ 20 ሺህ ብር መልስላት ብኛል። እኛ 20 ሺህ ብርም አላልንም፣ ገንዘብ አልተመንም። እንግዲህ ኢትዮጵያውያን ተሰብስበን ኤርትራውያን ወንድሞቻችንም ተሰብስበን አልመልስም። እሺ መልስ ነው። ተምር ተመሳሳዩን ደቂቃ ለአንቺ ልስጥሽ። አንቺ የመጨረሻ የምትይውን ነገርም ደግሞ እንስማ ለአድማጭ ተመልካች። እስኪ በውስጥ ይቻላል። ከልብ አመሰግናለሁ። የልጆች አባት ነኝ። አይ ነው እኔ ጠቀልለዋለሁ። እናንተ እግዚአብሔር ይሁናችሁ። ሞክረናል። ሻፊራም ይመቻችሁ። አይ ይሁን። አንድ ጥያቄ ነው ጠይቁ። ጥያቄ አይደለም ተምር፣ ሰመራይዝ አድርጊ። ሊሄድ ስለሆነ ለእኔ ገባኝ። ሰመራይዝ አድርጊ። ደቂቃ 60,000 ዶላር በወር ትሰራለች ብሎክ ብሩን 43,000 ብሩን የቀሪውን እንዲከፍለው ያደረገበትንና የትኛው ድርጅት አስገብቶ 60,000 ሜክ እንዳደረኩ ትጠይቅልኝ። ያም ሁለተኛ ብሩን እንዲከፍለው ጠይቂው። እናቱ እዚሁ እየሰማን አይ አንተ ስላለክ ማለትም በሰዓቱ ስናወራ ጠይቅልኝ። ሰው ልጠይቅሽ ሰማ ወጣል መሰለኝ ወጣል ካለ ወጣን አሁን ልጠይቀው ነበር። እሱ ያለችው በህንድኛ ስለሆነ ልተርጉመው። አንዴ ልተርጉመው። ጥራው ፍራውል ድጋሚ ደውል። በህንድኛ ስለሆነ ልተርጉመው። ና ልደውልስ እንግዲህ ኢትዮጵያውያን እያያችሁ ከኛ የቀረን ነገር የለም። ቀሪው እንግዲህ እናት አባቶቻችን ባሳደጉን ወግ በባህላችን ሞክረናል። እየጠራ ነው። እሺ ጥያቄውን አየር ላይ አውለት፣ ችግር የለም አውለት። ጥያቄው በሱ ነው። ጠይቅልኝ ስላለችኝ እሱ ከሌለ ማንን ልጠይቅ? ይሁንም እንደዛ አይነት ተብሎ እሱም እኮ አብሮ እውነትም ማገኝ መስሎት በቃ ቴምር እባክሽን 2 ሳምንት ብቻ ጠብቂና 60,000 ብርሽን ቦር ሞጭልፊ ምናምን ብሎኝ እኮ ነው እሱ ራሱ። እኔም ሸቂ ብያታለሁ። 60,000 የሚሰራ ከሆነ ሸቂ። በዛ ጊዜ ደግሞ አልዋሽም ሙሌም ያለው ነገር አለ። ይሄ ፖስታ የሚሰሩ ነገር አለ አይደለ? እኔም ማውቀው ታሪክ ነው። በዛ ጊዜ የሚሸቃቅሉን ነገር አለ። ሙሌ ራሱ ማለት ነው እማይባል በጣም የገረመኝ ፓርቲ የለም። ሙሌ 60,000 ሲል እኔ ራሱ ተሳቀቅ ያለው ለሱ ይሸሚልኛል። ምንም ማለት አይደለም። በዛ ሰዓት የፖስታ ገለመል የ2 የ3 ወር ስራ አለ መሰለኝ። ቴምሪ ሚስ አንደርስታንድ አድርገሽኛል። እኔ ይመስለኛል እኔ ካልኩት ኖ እሱ አለ። ግን የሚሰራው ሂሳብ አለ። የት የሚሰራው ሂሳብ አለ። 60,000 ሰዎች ሊወስዱ ይችላሉ። ለአንቺ ቆይ ቴዶ ቆይ 60,000 እነሱ ሊወስዱ ይችላሉ። ኮንትራት የሚወስዱ ሰዎች ሊወስዱ ይችላሉ። አዛ ኦነር ግን ኦነር በቃ ሙሌ ዝም በል አንተ በቃ የሆነ ነገር የቲም አድርገው ሲያሰሩ ግን ቆይ ቴምር ቆይ የቲም እነሱ በ10,000 በ20,000 ሊሰጡሽ ይችላሉ። ቆይ እኔ መለስ አልፈልግም። አንድ ጊዜ ይሁንና የጠየቁት ግን 60,000 እስካሁን አንተ ፎቅ መገንባት ነበረበት። ትራክ ይዘህ አትሮጥም ነበር በየስቴቱ 60,000 ታገኘው። አንድ ጊዜ ሊኖረኝ እኮ ይችላል እኮ አንድ ጊዜ ፕሊዝ እናውራ ከተባለ ፕሊዝ በእናታችሁ ሄሎ ሰመራይዝ አድርጊልንና በውስጥሽ ያለውን ነገር ሜን መድረኩ ያንቺ ነው። ሰዎችንም እንልቀቅ። 10 ናቸው። ሊል ትፈቅጃለሽ? ከልብ አመሰግናለሁ። ቴንክ ዩ ሄድ በቃ ይመቻችሁ። እኔ መፍትሄ ቢኖር ደስ ይለኝ ነበረ። በጣም ምንም መፍትሄ አይኖርም። አመሰግናለሁ። ያው እኔ አንተን ቁጭ አድርጌ እውነተኛ ሰው እንደሆንኩኝ እንድታወቅልኝ ስለፈለኩ እና እግዚአብሔር ይሁናችሁ። ሌላ ጊዜ ቀጣይ አጀንዳ ሲመጣ ደግሞ ብቅ እንላለን። ተባረኩ። ሄዲሻን ግን 1-2 አንበሳም ቢሆን ጀባ በሉት። በአንድ ሽቀርቶ የሆነ ነገር አድርጉልን። ተምር ወይ አሁን መልካም ጊዜ አሁን የሰማሽው አለ
ጥያቄውን ተይና ጥያቄ ጊዜ ስለሚገልብን እሺ ሰመሪ ስጭን ጀስት ደቂቃ እንጂ እሺ እኔ ትራኩን እንደው ያው ስልክ ታይም ስለሌለኝ አይፈቀድልኝም እንጂ ሪካርድ ነበረኝ ትራኩን እሱራን ሊያረግልኝ እንደገዛሁት የሆነ ጋር ቁጭ ብለን ሪካርድ ያረኩት አዎ ግን አንቺ ወቀሽኝ ነው የሚለኝ አሁን እሱ ከ9 ወር በኋላ አጭበርባሪ ያልሽኝ ነው የሚለው ቴዲዬ ከ9 ወር በኋላ ሳይሆን ይሁንም እዛው ቁጭ ብሎ ዋሽተኛል ተጭበርብር ያለው ብለሽ ዋሽተኛል በጣም ብዙ ነገር ነው ዋሽኝ ትራኩን አልፈልግም ስለው ተጭበርብር ያለው ይያልሽ ለተለያዩ ሰዎች አወራሽ ብሎ ይሁኒ ባለበት የዛን ሰዓት ጀምሬ እኔ እንዳጭበረበረኝ ተናግሬያለሁ ሲጀመር 9 ወር 10 ወር ምናምን ትራኩን ይዛ ከሄደሽ በኋላ ምንም ሲጀመር በጸብ እኮ ነው ያለቀው በጸብ ማለት ነው ዳላስ ቴክሳስ በሙሉ ትራክ ድራይቨሮች በሙሉ ፍራኦል ቴቻ እንደተጫወተብኝ በሙሉ የዳላስ ቴክሳስ ድራይቨሮች አቃሉ ማሜ ቅድም ይግባል የፈለኩት $10,000 አስቀነሱኝ አለ $3,000 ጨመረ እነ ማሜ ያስቀነሱልኝ ቅድም እንደነገርኩ ጆሲና ብሩክ የሚባሉት ናቸው እኔ ማሜ እንዳናገረው አላቀም እኔ ኮንታክት የነበረኝ ከማሜ ጋር ሳይሆን ከጆሲና ከብሩክ ጋር ነበር ማሜ መናገር ይችላል ማለት ነው ያስቀነሱልኝ እሱም ጆሲ ያስቀነሰልኝ ነው መሰለኝ $7,000 ነው 157,000 ትክፈል ሲል ኖ ትራኩ ውድ እንደሆነ ስለገባቸው እኔ ማልከፍልም በቃ ስላቸው በቃ ትራኩን ትቼው ሄዳለሁኝ ተመልሼ ወደ ሀገሬ በቃ እንደፈለገ ትራኩንም ብሩንም የሚወሰደው በህግ ጠይቃለሁ ስል በቃ እናግባባቸው ብለው 7,000 ብሩን ተው በቃ ተውላት ተብሎ ተለምኖ እንደገና 150,000 ከፈልኩ ማለት ነው ስለዚህ እዚህ ራሱ ማሜ የሚባለውን ልጅ ላይክ ያስቀነሰልኝን የብር መጠን እየዋሸ ነበር እና እኔ ብር ይልክ ፍራኦል ቴቻ ጋር ትልቁ ጸቤ ሀፍታም ነኝ ሙር ስለሚጫወት እኔ ደግሞ ሀፍታም እንዳልሆነ ስለማቅ ስለሚዋሽ ጸቤ እሱ ነው እንጂ ብር እንደማይከፍለኝ 100% ከመጀመሪያው ሰዋራክ ብር አልፈልግም ብያለሁ ቆይ ነው እዚህ ጋር ላንቺ ያለኝ ጥያቄ ህዝቡ ግን እውነቱን ማወቅ አለበት እንደሚዋሽ ቆይ ላንቺ ያለኝ ጥያቄ ሰው ለሰው ይሰዳደባል አንዳንድ ጊዜ 4 አይነት ኮንፍሊክት አለ ሰው ከሰው ጋር ይጣላል ሰው ከተፈጥሮ ጋር ይጣላል ሰው ከእግዚአብሔር ጋር ይጣላል ሰው ከራሱ ጋር ይጣላል እንዴት አንቺ ውሻ ትሳደቢያለሽ ውሻው ነው አራዴ ዳውሻ እስኪ ሪከርዱን እኮውን መረጃ ጠይቁልኝ የሰውየውን የምታምኑኝ እኔ ነው ሁሉ የጠየኳችሁን ጥያቄ ስጠይቅ ውሻ ሁሉ አልቀረም እናቱን አስዌር እኔ ተሳስቼ እናቱን ተሳድቤ አላቅም የምወዳትን እናቴን እንሳኝ እኔ ተሳስቼ እናቱን እሱን ግን አንተም ቤት ገብቼ ፍራኦል አጭበርባሪ ነው ብያለሁ ይርመምበር ከገስት ላይ ያስወርርከኝ ጊዜ የዛን ጊዜ ጀምሬ እኔ ምክንያት ትክክል አይደለም ብያስወርጅሻለሁ ተከለ አዎ አረፋ ሀብታም መስሎ ነው እንዴት ሄድ አጭበርባሪ ነው ስለ ወረጂ ቤት ዲስሪስፔክት አታርጊ ብለህ አስወርደኛል አይ ሪመምበር ይሄት ከ3 አመት አካባቢ 2 አመት ከምናምንና አንተ ራሱ ከገስት እኔ ይችን ቃሎች ነው የምጠቀመው በየቤቱ ፍራኦል ቴቻ አምኜው ሄጄ አለማወቄን ተጠቅሞ ትራክ ቢዝነስ ውስጥ እንደሚረዳኝ እኔ እኮ ይውልቅ እንደ ኢንቨስተር ብሬን ሰጥቼ እሱራን ያያረገ በወር 30,000 ኢትዮጵያ ቁጭ ብየልኮ ልቀበል ነው በቃ እሱ የሚለው ትራኩን መተሽ ውሰጂው አልኳት ከመጀመሪያው ትራኩን ካገዝከኝ ነው የምገዛው ብየው አይልክ ትራክ እሱ የሚፖስታቸው ትራኮች አሉ ምን አይነት ትራኮች የቆሙ ትራኮች ዋጋቸውን እየለጠፈ የሰው ትራክ ዋጋቸውን እየለጠፈ ይፖስታል እኔ ቴዲ እንደው ይቅርታ አድርግልኝ አንተ ቤት እንደዚህ ባላወራ ደስ ይለኛል ፐርሰናሊ ነው ነገር ተይ ፐርሰናሊ አይደለም ፐርሰናሊ ሳይሆን ሲሄድ ግን የነዛ የተፖሰቱ ትራኮች ቲክታክ ላይ የሉም አንድ ትራክ የኔ ትራክ ብቻ ነው ያለው 200,000 150 140 እያለ ነፍ ትራኮች ፖስቷል ከዛ እኔ በዛው አማክሬው ትራክ ልገዛ ነው የሄድኩት ሳማክረው ግን እኔ አግዝሻለሁ እንደዚህ አይነት ጠንካራ ሴት ደስ ስለሚለኝ አለኝ 167,000 የገዛውትን ትራክ 157,000 ሸጥልሻለሁ ካሽ ከከፈልሽኝ ደግሞ 150,000 አረግልሻለሁ አለኝ ካሽ ከከፈልሽኝ ካሽ ከከፍለው አልቀንስም ሲል ነው ጸብ የተፈጠረው እንዴ ካሽ ከከፈልሽኝ ሁሉንም እኮ 150,000 አረግልሻለሁ ብለኛል ስለ አይ እኔ ተጎድቻለሁ ከስሬ ነው የሸኩት
አልቀንስም ሲል አልከፍልም አልኩት። በዛ ጭቅጭቅ ተፈጠረ። ሰዎች ገብተው 7000 ነው ያስቀነሱት እንጂ 10000 አይደለም። ዮኒ ማኛው ልቅ ሳይናገር የወረደው ዝም ብሎ አዳምጦ የሄደው $10,000 አስቀንሽላታለሁ ያለው ነው። አላስቀነሰውም። ራሱ ከመጀመሪያው የመጀመሪያ ስንደዋወል የቀነሰልኝ ቀንሽልሻለሁ ያለኝ ግን እውነት ያልሆነ $10,000 ነው። ሌላ ምንም የሚገናኝ እሱ ያስቀነሰልኝ ነገር የለም። ዮኒ ማኛው አንድም ብር አላስቀነሰልኝም። ዮኒ ማኛው ጋር ከሄድኩት ስልኩን አላነሳልኝ ብሎ 4 ወር ሙሉ ኢትዮጵያ ከገባው በኋላ ስልኩን ዘግቶ አላነሳልኝ ሲል እባካችሁ ስልኩን ያንሳልኝ። ተሙም እኮ ሪከርድ ያወራ ነው አለ እኔና ተሙ። ኧረ እባክህ ያነሳልሻል ደውይ አናግሬዋለሁ ሲል ስደውል አሁንም አያነሳም። 10 ቀን እኮ ይኸውልህ ሳውዝ ዳያኮታ ሄጄ እዛው ሳውዝ ዳያኮታ ቁጭ ብሎ የለም ማስብሮ 10 ቀን ትምህርት ቤት ውስጥ ሆቴል ገባሁኝ። ከዛ እንደማይመጣ ትምህርት ቤቱ እየመጣ እየሄደ ነው ሲሉኝ ትምህርት ቤቱ ይገባሁኝ። ሩም ውስጥ ሴቶቹ ማደር ጀመርኩኝ። እሱን ለመከታተል ማለት ነው። ቢሮ ሁሉ ገብቼ አልወጣም። ማን ነው ወንዱ የሚያስወጣኝ ብያለሁ። ምክንያቱም 4 ወር ማለት ነው ተለምኜ ነው የወጣው ከቢሮ 4 ወር ሙሉ ስልክ አያነሳም ይሄ ሰው። እሺ እኔ ትሄዳ አሁን እኔ በጣም የሚገርመኝ እሱ የሚያወራው እኔ እንደገዥሁኝ በቃ ገዝቼው ትራኩን ልሰራበት ምናምን እንዳደረኩ ነው እያወራ ያለው። እሱ ሻጭ እኔ ገዥ አይደለም። ብር ሰጥቼው $30,000 በወር ሜክ ላረግ በ7 ወርሽ ብሩን ሜክ ታረጊዋለሽ። ኢትዮጵያ ይዘሽ ሄደሽ ኢንቨስት ከምታረጊ ያለኝን የብር መጠን ጠየቀኝና ኢትዮጵያ ይሄን ያክል ብር አለኝ፣ እዚህ ደግሞ አካውንቴ ላይ ይሄን ያክል ብር አለኝ፣ ወደ ዲያስፖራ አካውንት ያስገባው ደግሞ እንደዚህ ብር አለኝ ስለው ኦኬ እዚህ ያለውን ትሰጭኛለሽ፣ እዛ ለወንድሜ ትሰጭልኛለሽ አለኝ። ኦኬ ተስማምተን ይሄ እኔ እኮ ፎር ጉድ እኮ ነው ሄድኩት። የምኖርበት ስቴት እኮ መጠየቅ ይችላል። ቤቴ እስካሁን ተከራይ ነው የሚኖርበት። መግባት ስለማልችል በሊዝ ስለሆነ ያከራየው። ታውቀዋለህ የአሜሪካና የካናዳ ኑሮ አንድ ነው። ላይክ ሊዝ አንዴ ካከራያችሁ ቤታችሁን ካንሰል ማድረጋችሁም እነሱ ፈቅደው ካልወጡላችሁ በስተቀር በቃ እስከ መጨረሻው ድረስ ይኖራሉ። ማስወጣታችሁም ይሄ የአሜሪካ ህግ ነው። የምኖርበት ቤቴን ራሱ አከራይቼ ሄድኩት ላልመለስ ነው። ቅድማውን ትዳር ምናምን ትዳር አልነበረም ቀለበት ነበር ያሰርኩት። ተመልሼ መሄድ ስላልቻልኩ በዚህ ምክንያት ትራክ ድራይቨር ስለሆንኩ መጥቼ ቦይፍሬንድ ደግሞ እዚህ ሀገር መኖር ስለማይችል ኢትዮጵያ የራሱ ቢዝነስ ያለው ሰው ስለሆነ በቃ ተመለሽ ስለኝ ትራኩን ሽጠሽ ተመለሽ ስለኝ አልመለስም አልኩት። አልመለስም እልህ ያዘኝ። መንጃ ፈቃድ አውጥቼ ትራክ መንዳት ጀመርኩ ማለት ነው። ሰው አሁን ካለውም ከሁሉም ነገር አንፃር መመለስ አልችልም ወደ ኢትዮጵያ። ያለኝን የራሴ ማቆም ስላለብኝ አቆምኩኝ። ግን እዚህ ሁሉ ምስቅልቅል ውስጥ ያስገባኝ እሱ ነው። እዚህ ሁሉ ሰቆቃቅ ውስጥ እንደ ሴት እኔ ይልክ ቴዳ አሜሪካን ሀገር ነው 2 ቤት አለኝ። እንደ ሆምለስ ማለት ነው 7 አመት ከምናምን ለፍቼ እንደ ሆምለስ ትራክ ውስጥ ስተኛ እንደ ሴት ያለ ፕላኔ በጣም ነበር የሚያመኝ። አይፊል መንገድ ላይ የምተኛ ሆምለስ ያክል ይሰማኝ ነበር። ምክንያቱም ትራክ ድራይቨር እልክ ስለያዘኝ ወድቄ ማየት ስለማልፈልግ ሞራሌ እንዳይጎዳ ስለፈልኩ በእልህ ነው እንጂ ትራክ ድራይቨር የሆንኩት እኔ ፈልጌ አልነበረም በጭራሽ። የቢዝነሱ አላማው በቃ እኔ መንዳት እኔ ራንም ማረገዋለሁ ብዬ ያሰብኩት አይደል። እሱ ያግዘኛል ብዬ ነው እንደወንድም። ግን ልቦናው ያውቃል። ልቦናን አንተ ያውቃል። እናትን አልሰደብኳትም፣ ውሻህን አልሰደብኩም። አንተን ግን አጭበርባሪ ነው፣ አጭበርብሮኛል፣ ይዋሻል፣ ውሸታም ነው ብያለሁ ተደጋጋሚ። ወደፊትም እላለሁ ፍርድ ቤት ክሰሰኝ። አንድ ነገር ልንገረው። ይኸውልህ በካሽ 150 ሺህ ወስደክ ለአይአርኤስ ክሌም ስላላረኩ ራሱ እኔ ራሱ ከሳለሁ። አይአርኤስ የከፈልክበትን እንድታመጣ ፈልጋለሁ። አንድ እሱ ነው። እኔም እሱ ከሳታለሁ ባለበት እኮ እኔም ልንገረው ብዬ ነው። እሱ ከሳባታለሁ ያለኝ ነገር አለ አይደል? በአይአርኤስ $150,000 ካሽ ተቀብለክ ካሽር ቼክ ነው ጽፍልህ የነበረው። ካሽር ቼክ ማለት ደረቅ ቼክ አይደለም፣ ካሽ ብር ማለት ነው። ያንን ክሌም አታርግም። እኔ በዛ ከሳለሁ። ደግሞ ሳውዝ ዳያኮታ ትምህርት ቤትክ ላይ የምሰራውን ፎልት ታውቀዋለህ። እኔ በምን እንደምሄድና በምን እንደምንካሰስ ታየዋለህ። አንተም ክሰሰኝ፣ እኔም አለው ማን ወንድ እንደሚያሸንፍ እናያለን። ካልከሰስከኝ ግን እንቃለው። ይሄን ሁሉ መረጃ ቴዲ ያለው መረጃ በሙሉ ግን 167,000 እንደሸጠልኝ አድርጎ አሁንም ለእናንተ ነው ያወራችሁ። $19,000 ቀንሼላታለሁ እያለ ነው። ያ ማለት 167,000 ነው የሸጠው። የ167,000 ሪሲት ጠይቅልኝ። ፌክ አሰርተ ከሆነ ራሱ በዛ በህግ እንደምትጠየቅ እንድታውቅ ነው የምለው። ቴንክ ዩ ተምራችን ከልብ ነው የማመሰግነው። እሺ ኦኬ። ክብራትና ክብራን እንዴት ናችሁ? ይሄ እንደዚህ ላርክ ቴዲ ሐዋሳ የቴሌግራም ቻናል ነው። እዛ ላይ የተሰጡ ኮመንቶችን 1780 ኮመንቶች አሉ።
በተጠየቁ ጥያቄዎች ዙሪያ ላይ ስማርት ስልክ ያላችሁ ቴዲ ሐዋሳ ብላችሁ 6300 ቤተሰብ ያለበት ጋር ገብታችሁ ሀሳቦቻችሁን፣ አስተያየቶቻችሁን የታዘባችሁትን ጻፉ። 1780 ሰዎች የኮመቱትን የሰጡትንም ሀሳብ አንድ ባንድ እያያችሁ እንድትውሉ ይሁን። ዜናዎችን በዚያ ነው የምንጽፈው። ስንገባ አጀንዳዎች ካሉ በዛ ነው የምናሳውቀው። ጥያቄ አስተያየት ካለ በዛ ነው የምንቀበለው። ቴዲ ሐዋሳ እያላችሁ የቴሌግራም ቻናል ላይ 6377 ያለበት ቻናል ላይ ማለት ነው። እዛ ቤተሰቡ ነው፣ ቤተሰብ ያለው ናችሁ። እሺ እንዴት ነበር? ሁሉ ሰላም ነው? አንዳንድ ኮመንቶችን ላንብብላችሁ። ከተጻፉ ኮመንት አድራጊዎችን እና ያሉትን አነብላችኋለሁ ስማቸውን እየጠራው። ስህተቱ ማን ጋር ነው? መፍትሄውስ ምንድን ነው? ሀ ፍራኦል ነው፣ ገንዘብ ይመልስላት። ለተምርናት ሊመለስላት አይገባም። ሌላ የታዘባችሁት ካለ በሀሳብ መስጫው ላይ አስፍሩ። እሺ የቴዲ ሐዋሳ ቤተሰቦች ምን አሉ? ወደ ምላሽ እንሄዳለን። በጣም ብዙ ምላሽ ነው ያለው 1780። እያንዳንዳቸውን ስማቸውን እየጠራሁኝ ኮመንታቸውን አነባለሁ። በለው ኮመንቱ ብዛቱ መዳን ያለ እስኪ ገባ ድረስ ልጠይቅ እንትን ልበል። እዛ ላይ ኮመንታችሁ በሙሉ ስማችሁን እየጠራው ኮመንት አነባለሁ። እሺ አብዛኛው ሰው ሃሃ ነው ያለው። አብዛኛው ሃ ነው ያለው። እሺ ኦኬ። ኦፍላይን የሚባል ሰው ወደ ህግ ቢሄዱ እሱም ያስጠይቀዋል። ህጋዊ አይደለም፣ በታክስ ማጭበርበር ያስጠይቀዋል። ይስማው ብሏል። ሰኚ በስም ማጥፋት ወንጀል ያስከስሳታል ቴምር። ኤቢ ተስፋዬ ርሲት አለኝ ካለ ያሳየን ብሏል። ለቲት ቢ ለማለት ነው። በጣም ግፍ ነው የተሰራባት፣ ካሳ ይገባታል። ኢማን ልጁ ቀላል ሰው አይደለም፣ 5 ሳንቲም አይሰጣትም እመኑኝ። ፍራኦል ውሻው ተሰድባለች፣ ይሄ ትክክል አይደለም ያለም አለ። ማሂ ኦኬ፣ እዚህ ጋር መልስ ልስጥ። 2 ተመሳሳይ ኦብጀክቶች ኦኬ። እሺ ማሂ ፍራኦል እርዳታ የሚረዳ ሰው ነው፣ ብር የሚረዳ ሰው ነው። ስለዚህ ይህች ልጅ ተበደልኩኝ ካለች ጠበቃ ከመሄድ በህግ ፍርድ ቤት ከመሄድ ለምን ገንዘብ ሰጥቶ እንቧን አያብስም ያሉ አሉ። በርድ ኦኬ። ሰይድ ስም ማጥፋት ዘመቻ ነው ተምር ያዘችው። ሃሃሃ ነው። አብነት ቴዲ እርሷ አልጠየቀችም ብር፣ እሷ የጠየቀችው ማንነቱ ለሰው ይጋለጥ ነው ያለችው። ኢየሱስ ሰላሜ ነው። ከዚህ ሁሉ ስድብ በኋላ ፒኒ መስጠት የለበትም። በስማም ኢየሱስ ሰላሜ ነው ብለ ፈበራይት የተባለች ወይም የተባለ ሰው ፍራኦል ያግባት። ለምን አይጋቡም? ቴምርም የደስ አላት፣ እሱም አላገባም። ለመልካም ሊሆን ይችላል። አንዳንድ ጊዜ ሳይደግሱ አይጣሉ ይላልና ዝም ብሎ እኮ የሆነ ነገር እኮ ሊሆን ይችላል። ትንሽ ቆስቆስ ብናደርጋቸው እኮ እኔም እኮ በውስጤ አስበሽ ነበር ምናምን የሚባል ነገሮች ሊመጡ ይችላሉ። እሱን እንጀምር እንዴ? ምናልባት አንዳንዴ እኮ ፍቅር አስቸጋሪ ነው። ፍቅር እስስት ነው፣ እንዴት እንደሚመጣ አይታወቅም። ተምር እንዴት ነው? ፊራ እንዴት ነው? ትራክ ለመሸጥ ለመለወጥ ስትገናኙ እንዴት ነው? ሌላ ነገር ነበር። አሳ ጎርጓሪ ዘንዶ ያወጣል። ይሄም መጠየቅ አለበት። ይሄም መጠየቅ አለበት። ተምር እንዴት ነው? ፍቅር አለ በውስጣችሁ፣ የሆነ ነገር አለ። እሱም መጠናት አለበት እያለው ነው ህዝቡ። 400,000 የማይል የተነዳ ትራክ 100,000 የሚገዛ ካለ አውሩኝ። ፍራኦል ከሸጠበት 60,000 ይቀንሳል ይላል ሀገሬ።
ይጋቡ። ኧረ በስመ አብ ብዙ ሰው ይጋቡ ነው የሚለው። መልካሙን ኮመንት ነው ማነብላችሁ። እዚህ ጋር በቮይስ የላኳሉ። ቆይ እኔን የምታደንቁትን እሱን ልተውና ወደ እናንተ። 1 ብር እንዳይሰጣት ስድብ ነው። 430 ዋሲውን ገላን ትሰድበዋለች። ይቅርታ መጠየቅ አለባት። ብር መስጠት የለበትም። እሙ ቤቲ ሁሉም የቲክቶክ ማህበረሰብ በአፍ ከሰ ጨረስካቸው ፍራውል ትላለች። ዳን የግል ፕሌን አለኝ ሲል ነበር እና 15 ኬቢ ሰጣት ፍራውል። ሌላው ሁለቱም አይካሰሱም። ያላግባባቸው መጠቀማቸው አንዳቸው መጠቃቀማቸው ስለሚያውቁ እውን ነው። ዝም ብሎ ነው የሚደክሙት። ድፍረትና እውነት አለኝ የሚል ይክሰስ ወይስ እኔ ልጠቁማችሁ ይላል። አብነት ግን ቴዲ እውነቱን ነው። ባሏ አላገባም። አይ ትክክል አይደለም። ይሄ ትክክለኛ አይደለም። እስቲ እዚህ ጋር ጽዮን ይቅርታ ተጠይቀው ከዛ ይመልስላት ብላለች። ማሂ ከልቡ እርዳት። ኦኬ አንብቤዋለሁ። ይሄን ይመስላል። በጣም ብዙ ነው። 1780 ኮመንት ነው። ሌሎቻችሁ ገብታችሁ አንብቡ። ብዙ ግን ያለው ሀለ ብዙ ኮመንቶች አሉ። በስማ ይሄን እየገባን እናነባለን። ፍራውልም ያነቡታል። እሺ ምን ታዘባችሁ? እንዴት ነው? ሁሉ ሰላም ነው?